እቱ የሚባል ሙዚቃ የለም ነበር። እሺ ቀጥታ ከወድሻለሁ ቀጥሎ አልበም ነው። እጅግ በጣም ተወዳጅ ነጠላ ዜማ የሚኒሊክ ወስናቸው እንጆሪ የሚለው ዘፈንም እሱ አካባቢ ላይ ነው የተለቀቀው። በአንተ አይሆንም ሁሉ ነገር በእግዚአብሔር ነውና በቃ ይገርም። እግዚአብሔር ይስጣት ሙዚቃ በጣም ከሰዓት በማጥናት በጣም የተለወጥክበት ነው አሉኝ። ከዛ በኋላ ወደ ስራ ተመልሰ ሁሉ በቃ ቻው በሉት ዱባይ ነው ይለዋል። ወደ ቤት ራሱ ስትሄድ ሰርተህ ስጨርስ አንድ ድሮ ምንም ዘፈን ሳትለቅ በፊት ምልህ ሲንግልም አልበምም ሳትለቅ በፊት ከነ ሙዚቃ ቪዲዮ ተሰርቶ ሳይወጣ ታፍኖ የቀረ ዘፈን አለ አሉ። ምንድን ነው ታሪኩ? በእናት በስማ እሺ በጣም አሪፍ ነው። እውነት አንዴ ማድነቅ ይቻላል። አንተን የእውነት ትችላለህ። በጣም ደስ ይለኛል። የሚገርምህ በጣም 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 ደስ ይለኛል ይሄ ስቶሪ። እሺ አንዲት ልጅ ወደድኩ። በቃ እሺ በቃ ተዋደድን። በጣም አሪፍ በቃ ሪሌሽንሺፕ። በቃ ከዛ የመጀመሪያ ይማርልም እኮ ሰው ወድ ግን ያ ደግሞ በጣም በቃ ከበድ ያለ ነው። ይሄ በጣም ኢንጆይ አድርጌያለሁ ወክ ማድረጉን ማውራቱን ምናምን እና ከሆነ ቆይታ በኋላ ወደ ውጭ መሄድ ነበረባት። እሺ በጣም ከባድ ህይወት ነው። እሺ በምንም ይሄ ማስቀረት የማልችለው ጉዳይ ነው። ከአቅሜ በላይ ነው ማለት በጣም ተነጋግረንበታል። ግን አይሆንም፣ አችልም፣ መሄዷም አይቀር ነው። አችልም አንተ ማስቀረት ስታስቀር ብዙ ነገር ይጠበቅብሃል። ሰው ግን ምናልባት በጣም እኔ በቃ ተስፋ ያደረኩት አንድ ነገር ብቻ ነው። ለምን ማቆየት የምችለው በጣም በቃ ከባድ የሆነ ፍቅሬን ማሳየት በቃ የምችለውን ነገር የምችለው ሙዚቃ ነው። ሰው የምወደውን ነገር ማሳየት ነበር የነበረብኝ። ከዛ በጣም ታናሼ ነበር የዛን ሰዓት። ይሄ ረጅም ጊዜ ነው። የዛን ሰዓት ፕሪፓራቶሪ ምናምን ተማሪ ነበር ቢኒያም ገብሩ የሚባል። አሁን ቢኒያም ገብሩ በጣም ትልቅ የአዲስ ዩኒቨርሲቲ መምህር ነው። ቢኒያም ገብሩ ጸሐፊው ስክሪፕት ራይተር ነው። አሁን እንትንም አዲስ ዩኒቨርሲቲ አይ ቲንክ አዲስ አበባ ዩኒቨርሲቲ ያስተምራል። የአዲስ አበባ ዩኒቨርሲቲ መምህር ነው እና እሱ ይዘንሳ የኔ ታናሽ ነው ባይዘው። እሺ አንድ ሰፈር ናችሁ? ምንድን ነው በአጋጣሚ የሆነ ሰዓት ላይ እናትና አባቴ አየር ዘነበ ወርቅ ይኖሩ ነበር። እሺ እና ትንሽ ጊዜ እኔ እነሱ ጋር ኖሬ ነበር። ከዛ ነው እኔ ቤት ተከራይቼ ወጣሁት። የዛን ሰዓት ከሷ ጋር የተዋወቅኩበት ጊዜ ነው። አዎ እሺ ከዛ በጣም ወድጃታለሁ እና እዛ የግጥም ምሽቱ ላይ እሱ ይጽፋል። በጣም ያስደነግጥ ግጥም ምናምን ነው የሚጽፈው። እዛ አየር ጤና ያልከኝ ግጥም ምሽቱ ላይ። እሺ በቃ ከዛ ከቆየ በኋላ ነው እና አፈላልጌ ያገኘሁት ቢኒያም። አክቹሊ አፈላልጌ ሳይሆን ቤቱ ነው የሄድኩት። እሺ እዛ ቢኒን እንደዚህ ያልኩት ገጥሞኛል። እሺ ዳይና ወካረግን እናሱ። እሺ ወደ ብስራተ ገብርኤል ምናምን ወካረግን አምሽተ ምናምን ተመለስ። ከዛን በቃ ብሶትን አወራው። በቃ ብሶት የወለደው በቃ ያንን ነገርኩት ምናምን።
የሚገርም ትምህርት ገባ። ከዛ በንጋታው በነገርኩት ከዛ ሮጥ ነበር እኔ ሩጫ ጠዋት ስሮጥ ድጋሚ ያገኘሁት ወደ ትምህርት ቤት እየሄደ ቢኒ ምናምን ስለው በቃ ዛሬ እንትን አደርጋለሁ ማለት ከዛ ገባ ትምህርት ቤት ሲለቀቁ ደወለልኝ ሲጨርሱ ማለት ነው ደወለልኝ ግጥም ሰጠኝ የሚገርም ግጥም እኔ ግጥሙን ይዤው የሆነች ማጥኛ ቤት ነበረች ኪቦርድን ይዤ ዜማዬን ሰራው ግጥሙ ላይ አትሂጂ የሚል ዘፈን እውነትን ነው በእውነት በስማ ይኸውልህ በጣም ይገርመኛል እወደዋለሁ ራሱ የመጀመሪያ ዜማዬ የጨረስኩት ዜማ እሱ ይመስላል በእውነት እሱ ነው የመጀመሪያ የጨረስኩት ዜማ እሱ ነው በጣም 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 ለእኔ ፔንፉል አዘፋፈን ከዛ ደግሞ በጣም ያ የግጥም ምሽቱ ላይ ብቻ የግጥም ምሽቱ ላይ ነው ህይወቴ የዛን ሰሞን ያንን የሚቀርጸው ፍቃዱ ይባል አሁን ናታኔም ፊልም ፕሮዳክሽን ይባል ፍቃዱ እንደ ክሊፑን ማለት ነው አዎ ነገርኩት በቃ እንደዚህ ሐቁን ነው ምንም አይነት የምከፍለው ገንዘብ የለኝ እንደዚህ ማድረግ አለብን ከመጀመሪያ ከሱ በፊት ሙዚቃ ሄጄ ታሜ ይባላል ከኛ ጋር አብሮ የሚሰራ ልጅ ስቱዲዮ መስራት ጀምሯል መስቀል ፍላወር እንደዚህ ምናምን ስለው እንስራው አለ ዘፈኑን ሳሰማቸው በጣም ወደዱት ታሜ አሬንጅመንቱን ሲሰራው የዛን ሰዓት ተዋውቅ ያለው ሙዚቃ መሳሪያ ተጫዋቾች ለምን ጎበዞኛለሁ እንዳልኩ ነው ከዛም በኋላ በደንብ ክለብ ምናምን መስራት የጀመርኩ ሰዓት ነው አሁን በጣም ጎበዝ ትልቅ ቤዚስት ነው ጆኒ የሚባል ቤዚስት ኢዮብ ሳክስ ከዛ ኤርሚያስ የሚባል ደግሞ ጃማን ኤርሚያስ አሁን የት እንዳለ አላውቅም አንድ ልጅ ደግሞ ድራማን ነበር ስሙ ጠፋኝና በዛን ሰዓት ቤዝ እንዲቀዳ ፈልጊያለሁ ሁሉ ነገር በቃ ላይቭ እንዲቀዳ ፈልጊያለሁ በጣም በቆንጆ ሁኔታ ሙዚቃው ተሰራ እና አላማው ልትለቀው ነው ምንድነው እንዴ የምን መልቀቅ የሚባል የዛን ሰዓት እኔ መታየት ራሱ አልፈልግም ለሷ ነው ዋናው ለሷ ነው በጣም በቃ ነገርኩ እኮ አላማው ማስቀረት ነው ቪዲዮን አሳይታ ለሷ ዋው ለአንድ ሰው የተሰራ የመጀመሪያው ሙዚቃ ቪዲዮ እኮ ነው እግዚአብሔር ነው የምሬ ነው በጣም ያስደነግጠኛል ከዛ እንትን አደረግን ቪዲዮውን ስትሰራው በቃ የሆነ ዘፈኑን ስማው አልኩትና ሰጠሁት ሰማው በቃ እኔ እንደዚህ ክሊፕ ምናምን አልችልም የዛን ሰዓት ማለት ክሊፕ ስለ እንደዚህ የሆነ ሰው ድራማ ምናምን ነገሩን ጎበዝ አይደለሁም ስዘፍን ብቻ ነው በጣም አሳዝናለሁ እዛ ቅጥረቴም ከዛ ሁሉም ልጆች ነበሩ የኛ እኩዮች ናቸው እንግዲህ እነ ጆኒ ቤዝ በጣም ጎበዝ ቤዚስት ጃማን ትንሽ ከኛ ከፍ ይላል ኤርሚያስ ማለት ነው እሱም ከሴሚናሪ ተመርቆ እንደወጣ ነው እና ክሊፑን ስቱዲዮ ሰራ ነው እንደ ባንድ ፐርፎርማንስ ከዛ ግን ዮብ በጣም ሶፕራኖ የሚገርም ነገር ተጫውቶ ነበር ሪኮርዲንግ እሱም ቪዲዮ ግን እንትን ውስጥ መስራት የለብንም አለኝ ስቱዲዮ ውስጥ ከዛ ዘመድ አለኛ ነጋሽ ማሩ ጋር ሄድኩኝ ግቤ ሰፊ ያለ እዛ ጋር ጋሽማሩ የክርስትና አባት አይደለም የፋዘር ጓደኛ ወታደሩ የአባት ጓደኛ እነሱ ግቢ ውስጥ የሆነ በጀርባ በኩል የሆነ ከሜዳው አጠገብ እንትን ነበረ እዛ ቦታ ላይ ኢዮብ ተቀረጸ ኢዮብና የኔ ጫማ ብቻ ነው ውጭ የተቀረጸው የሆነ እግሬ እንዲመልበት ባይዘው ጫማው ሪዝን አለው ጫማው ሪዝን አለው ኧረ እባክህ እንዴት ከሷ ጋር ሆኜ ነው የገዛሁት በቃ ስማ በጣም ሮማንቲክ ነበርኩ በጣም በእውነት የምር በጣም እና ጫማው እንዲሳረግ ተቀረጸ የሆነች እግዚአብሔር እኮ ደግሞ ያግዛል እግዚአብሔር የሚያግዝ ይኸውልህ ስማ እንዲህ የተቀረጽኩ መታ የሆነች እርግብ ቁጭ አለች ጫማው ላይ አጠገባችን ዋው አለ ቪዲዮ ናሳያ የእግዚአብሔር እጅ አይወጣም እንጂ እዛ እንደዚህ ያረኩ እርግብ መጣች አጠገቡ ዋው በቃ ባይዘው እስካሁን ድረስ ሳየው አሁን ቪዲዮ ሰርች አለው እስኪወጣ ነው ማየው ቪዲዮ በጣም ማየት ይከብደኛል በአጋጣሚ ካገኘኝ ቪዲዮዎችም ማሳይ ከሆነ ራሱ መስማት ነው የሚቀለኝ እንጂ ማየት በጣም ይከብደኛል እና ይሄን ግን ቀጥ ብዬ ነው ማየው እውነት ነው እሺ አለቀ ተሰራ ከዛ ማሳየት ሚለው ማይቀርብ ከዛ በቃ
አንድ ማሳያ ቦታ አገኘው። እውነት ሁነኛ ቦታ ምንድነው መግለጽ ይቅርብኝ ቦታውን ሁነኛ ቦታ እዛው አካባቢ በጣም በጥሩ ቦታ በጣም ነው ምን ዋደደው እርግጠኛ ነኝ እኮ በቃ ደብለቅ አድርጌው ይሄን ቪዲዮና ሳይቼ አጨክንም ብላ ከዛ ከፈት ነው ቪዲዮ አጭራሽ የሚከፍት ሰው አለ አከፈት ነው አይ በቃ አብረንም ሆነ ብቻ ብዙ ነን እኮ ክሩ እኮ እንደዚህ በጣም ጀማው እሺ ኳየር አለው የሚገርም እኮ እሺ ዘፈኑ እሺ ቪዲዮ ላይ ሁሉ አለ ኳየሩ አይ ቪዲዮ ላይ ነው በጣም እንዴ ከዛ አስደንጋጭ ቪዲዮ ያን አሳየናት በጣም ደነገጠች እውነት ነው እሺ በጣም ደነገጠች በጣም ስሜታዊ ሆነች ምናምን አይ ፌንት ሁሉ ሳትሰራት ቀረች ስትነቃ ሄደች በእውነት አኩሪ ታሪክ ነው ያለ እግዚአብሔር በጣም 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 የምሬን ነው የምነግርህ የዛ አካባቢ ማንም አላመነኝም ስለ በቃ አለቀ ሄደች ከሄደች በኋላ በቃ የሆነ እንትን ተለቆ ምናምን አይነት ነገር ነው ቪዲዮ ተለቆ ምናምን የሚጠብቁት በቃ ፐርፐዙን ጨርሷል እንዲለቀቅ አልፈልግም የሚገርምህ በእውነት ነው የምነግርህ ይሄን ስቶሪ ዝም ብዬ የማወራው አይነት አልነበረም አሁን ዛሬ በጣም ያስደነግጣል በጣም ጥሩ ፖድካስትም ስለሆነ የምሬ ነው የምነግርህ እንደ ታሪክም ሲቀመጥ በጣም ደስ ይለኝ ከልቤ ነው የምነግርህ በጣም በጣም ወዶ ስቶሪ ነው በጣም እና ደግሞ እንደዚህ አይነት ነገሮች ያለ ይመስለኛል ዝም ብዬ በልቤ ሰርች አድርጌ ጠይቄ ቼክ አድርጌ አላውቅም ብዙ የእውነተኛ ታሪኮች ተሰርተዋል ያን ታሪኩን ዝም ብሎ ብዙ እኔም እኮ እውነተኛ ታሪክ ሰርቻለሁ አንተም ጽፈሃል አይ ነው እነዚህ ነገሮች አሉ ይሄ ግን ቀጥታ እሷን ነው የሚመለከተው አትሂጂ ነው የሚለው እንጂ እንዳትሄድ ምናምን ነገር አይነት አይደል ሌላ ሰው መለከተው እግዚአብሔር ነው የምሬን ነው የምነግርህ ቢኒያም በጣም ብርቱ ግጥም ነው የጻፈው በዛ የዛ እድሜ አይመስልም ይገርማል ስብስቡ ራሱ በጣም ይገርማል እንግዲህ በጊዜው ልጅ ብትሆኑ ኃይለኛ እኮ ነው ከጸሐፊው ከዳይሬክተሩ ከዛ በኋላ ከሙዚቃለች ከቢኒያም ጋር አንዳንዴ ስንደዋል አንስተነው በጣም እኮ እንገረማለን አንተ ራሱ ግን ዱባይ ልሄድ ነው ብለህ ሁሉንም ሰው ተሰናብተ እዚሁ አዲስ አበባ የተገኘበት አጋጣሚ አለ ይህን ታሪክ እኮ የብዙ ሙዚቀኛ ታሪክ ይመስለኛል እውነትን ነው በእውነት ሌላም አንድ ኪቦርዲስት ጓደኛ ያለ እንደውም እሷ አይ ቲንክ አሁን ራቂያዊ ካናዳ ወይ አሜሪካ ነው ያለው እሱ ምን መሰለህ የሆነው እሱ ብቻ አይደለም እኔ የመጀመሪያ ነው ከዛ ነው እየተማረን የመጣ ነው ምንድነው አንድ ሌላ ዘፋኝ እንደዚህ የሚሰበስባለ እንደዚህ አረብ ሀገር ወስዳቸዋለሁ ተብለን በቃ የዛን ሰዓት ክለብ የተሰራ ረመዳን ላይ ዱባይ ሙዚቀኞች ሲመጡ እንዲህ ያለን ነው የምናያቸው እንደ ስካውት ነገር ናቸው ዝንጥ ብለው ምናምን ሽቷቸው ምናምን ያስደነግጣል በቃ በደንብ ለውጥ አለ በቃ ምናምን ብለን ፓስፖርታችን ወሰደው ዘፋኝ ነው አሁንም አለ ይሰራል አሁንም ይሰራል በደንብ ተገናኝተንም ተመካከረንበታል እና እሱ ራሱ በጣም ሪብ ጊዜ ያሳልፈናል ተመካከረንበታል ከዛ በደንብ ራሱን ያውቃል እና ፓስፖርቴን ወሰደው ከዛ የሆነች ደግሞ የምትከፍላታለች ከፈል ብዙ እኔም ብቻ አይደል ብዙ ጊዜ ብዙ ሙዚቀኞች ናቸው ከዛ የሆነ ቅርብ ቀን ትሄዳላችሁ ክፍለ ሀገር ሜጄው ልጅ አሁን ልችል ነበር ይዛን ሰዓት ውጭ ሀገር ነው ገብቷል ዱባይ የሚል ያለ ከዛ በጣም ቢግ ዲል ነው ለኔ ሳይሆን ለብዙ ሰው ከዛ ቻው ብለን እንደዚህ ትሄዳላችሁ ለምን ከረመዳን በኋላ ስለሆነ ይታወቃል ጾሙ ሲፈታ አይ በቃ ይታወቃል ጾሟ ስትፈታ እዛ ሙዚቀኛ እንደሚፈለግ እናውቃለን ጉዞ ስብሰባ ምን አይባላል ራሱ ቃሉ እንደዛ ነው ጉዞ እየሰበሰበ ነው እንትና ጉዞ እየሰበሰበ ነው አይባል ነገር
ቻው ብለን በቃ ብታይል እንዴ የሆነ ስራ የፈታውበት ሰሞን ስራ የፈታውበት ሰሞን እና ገንዘብ የሌለኝ ሰሞን ብቻ እንደዛ አይነት ሰዓት ላይ ነው። እሺ እናቴን ፓስፖርት ያሰጠዋት። በስማ በጣም ገንዘብ ተቀብላ የሚገርመህ ብሩን ተበድራ እንዴት ይመስለኛል በቃ ይዘ አብረን እንሄድ ነው እንትን ለፓስፖርት ኢሚግሬሽን እግዚአብሔር የመጀመሪያውን አስታውሰዋለሁ። በስማ 300 ብር ነበር ታስታውሳለህ? ፓስፖርት እኔ እንጃ ግን ያው 300-500 ብር 300 ብር አይ በጣም አስታውሳለሁ። በጣም 300 ብር በጣም በጣም ሰው እርግጠኛ ሆነን ነው ብዙ ነገሮች ቻው ልክ በቃ ፊልም ነው እኮ ይመስለው በቃ ሁሉንም ፍሬንዶቼ በቃ አለቀ እኮ ጉዳይ ምናምን ብዬ ቀር በስማ እሱንስ በጣም እንዴ በጣም በቃ እንዴት ነው ማታስበው ጉዳይ ነው። ቻው ብለህ እዛ ላይ ሼም ይዛል። የሚገርምህ እኔ እንደው ብዙ ሰው ቻው አላልክም? ቻው ብያለሁ። ግን ሌላ በጣም የሚያስደንቅ ነገር እንደዚህ ያሉ ከክፍለ ሀገር የመጡ ሙዚቀኞች ምናምን መሳሪያም ተወዛዋዦች ምናምን በተለይ እንደዚህ መሳሪያ ኪቦርድ የሚጫወት ልጅ ምን ይመስለኛል የሆነ ሁለት እንደዚህ ምናምን የቤት ዕቃቸውን ግማሹን ለጎረቤታቸው ላከራይ አስቀምቁ ገንሽ እውነቴን ነው። የሆነች ቲቪም የነበረችው ሰው የሆነ ክፍለ ሀገር ወይ ለቤተሰቡ የመለሰ ምናምን አለ። እኔም ባቀሜ በቃ ሌር ነው ብዬ የሰጠሁት ንብረት ባይኖራል ግን ይኖራል። ወደ ስራ መመለስ ሁሉ ይከብዳል። ገብቷል? በጣም እንዴ በጣም እንደ ሙዚቀኛ ደግሞ ትረባው ደግሞ የታወቀ ነው። በቃ ከዛ በኋላ ወደ ስራ ተመልሰ ሁሉ በቃ ቻው በሉ ስትል ዱባይ ነው ይሏል። ወደ ቤት ራሱ ስትሄድ ሰርተህ ስጨርስ እኔ ግን እግዚአብሔር ተፋኝ። እንዴት ወዲያው ወጣሁ። በአጭር ጊዜ ነው። ከዛ በኋላ ዱባይ ሄድኩ። ዱባይ አይደለም ሌላ ኪቦርዲስት ሆኜ የመጀመሪያ ኢንተርናሽናል ፍላይቴ ባህር ያቋረጥ ጅቡቲ። እሺ ከዛ ከዱባዩ ወሬ አጭር ጊዜ ውስጥ ነው። የለም እንጂ የዛን ሰዓት ፕሌኑ ጋር እንደዚህ ፖስት ምናምን ለዛ ለፍተላው ገባኝ። ኦን ማይ ዌይ ቱ ጅቡቲ ነገር አረ ምንም አትልም። በቃ ምንም ፕሌኗን አድርገን ጅቡቲም ቅርብ እንደሆነች ስለሚታወቅ ልክ ነው። ውጭ ሀገር እና በአጭር ጊዜ ጅቡቲ መሄድ በጣም ወሳኝ ነው። በጣም እግዚአብሔር ሲያተርፍ እንዴ በምን አጋጣሚ እንዴ ከዛ ኦልስታር ገዝቼ መጣ ከጅቡቲ። ገራሚ ነው በጣም ለመሰለህ እንዴ በቃ የዛን ሰዓት ነው ከዱባይ የሚመጡት ኦልስታር ያደርጋሉ ምናምን። አንተ ጅቡቲ ላይ ገዛው በቃ የሄድኩ ጅቡቲ። ግን በምን አጋጣሚ ነው የሄድከው? ጅቡቲ የኢትዮጵያውያን ቀን ምናምን ተብሎ ይከበር ነበር። እኔ ወዲያው ከጌታቸው ኃይለማርያም ጋር የሆነ ክለብ ጫወት ከኦሮምኛ ድምፃዊ ባይዞ በጣም ጥሬ ግሬ የሚባለው ለእኔ ነው። በየክለብ በጣም እዛ የተጫወትኩኝ። ከዛ አንዲት ልጅ አይ ቲንክ ፊርማ ያለሙ ልጅ ትመስለኛለች። እሷ እንደዚህ ኤቨንት ወደ እዛ ምድረበሩ ጅቡቲ ተደርጎ ኢትዮጵያውያን ቀን ምናምን ተብሎ ጌታቸው ኃይለማርያም ሐዲስ እንትናም ተስፋዬ ታዬ ምናምን ሌሎችም ዘፋኞች ነበሩ ምናምን። እዛን ጊዜ ሄድኩ። ባንድ ነው ሄደው ወይስ ኪቦርዲስት ብቻ? ኪቦርዲስት፣ ሳክስፎን፣ ቤዚስትም አለ መሰለኝ። ናይስ። ላጭር ቀን ነው። አንተም የመጀመሪያው ኢንተርናሽናል ፕሌሊስት ወጣ እንዲህ የምትለው የመጀመሪያው ፕሌንም በቃ በኢንተርናሽናል ፍላይት ነው ሄድኩት። ኢንተርናሽናል ፍላይት ነው። አሁን ሳውቀው ኢንተርናሽናል ሎካልም የጃራቅ ቤትም ፕሌን ያየሁት ኤርፖርት የገባሁት በለው። ግን ከዚያ በኋላ እንዴት ጠቅልለህ ወደ ዱባይ ልትሄድ ቻልክ? ከዛ የምር ነው ዱባይ ሄድከው? ከዛ እየዘፈንኩ ነበር። እየዘፈንኩ ብቻ ሳይሆን እንዴት ብዬ በጣም ደስ የሚሉ አጋጣሚዎች አሉ። ሌላ ክለብ እየዘፈንኩኝ የዱባይ ሰብሳቢዎች እንደዚህ ሲመጡ ሌላ ዘፋኝ ሊወስዱ ይመጣሉ።
እና እሱን ዘፋኝ እዩት ተብለው አንተን ሳይሆን የሆነ ድምፃዊ የሆነ ዘፋኝ እሱን ሊያዩ ይመጣሉ። ከዛ እሱን ሊያዩ የመጡ ቀን እኔንም አዩኝ። እኔን ደግሞ ምንድን ነው ከልጁ በዘፈን በልጬ ሳይሆን ኪቦርድ ጫወታለሁ። ከኪቦርድ ስወርድ ድራመሩን አግዘዋለሁ። ከድራም ላይ ስወርድ ማይክ ይዛለሁ። ባንድ ነህ እንዴ? እና ደግሞ ለዱባይ ስፔሻል ዱባይ ምን መሰለህ ተወዛዋዥ ሆኖ የሚዘፍን ምናምን በጣም ይጠቅማል። ይፈልጋል ብዙ ሰው ከሚወስዱ የተወሰነ በቃ ሁሉንም ነገር የሚሰራ ሰው ይፈልጋል። በቃ እንፈልገዋለን። አናገሩኝና ፓስፖርቱ የልጁን ወስደዋል እኮ ሌላ ሰው ሊያሳምኑ ነገር ነው ይመስለኛል እንደዛ የመጡት። ከዛ በቃ ሬዲዮን ምናምን አሉኝና ሄዱ ትተውኝ ምንም ነገር ሳይሆን ባይዘው ያው በቃ ተስፋም ማረግ ትቻለሁ በዛ ጉዳይ ምክንያት። ከዛ በኋላ ይሄኛውም እርግጠኛ አድርጎኛል፣ ግን ለሰው ላለመናገር ሰብሰብ ብዬ ከዛ ግን አስተካከሉልኝ። ከሆነ ጊዜ በኋላ ሰብሰብ ብለን ሄድኩ። የት ነው? ዱባይ ነው? አቡዳቢ ሄድኩ። ጉድ ነበር አሉ። የምሬን ነው። በጣም 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 ውትድርና ነው ሄድኩት። እንዴት ከባድ ነበር ለእኔ። ልምድ የለኝም የክለብ ሳይሆን ውጭ በለው። ከዛ አንድ አኮሞዴሽን አለ። ለምን የመጀመሪያው ማንም ሰው የሚያጋጥመውን ያጋጠመኝ፣ ግን በቃ እኔ ደግሞ ይከብደኝ ነበር። አኮሞዴሽን ማለት ልክ ሆቴል ውስጥ ተደራራቢ አልጋ ላይ እዛ ትተኛለህ፣ ተኝተህ ትውላለህ። ማታ ስራ ሲደርስ ትሄዳለህ፣ ትመጣለህ፣ ትተኛለህ። እንደዛ ሆኖ መሀል ላይ ቪዛችን አለቀ። የሁለት ወር ነው ምናምን የሶስት ወር የሁለት ወር ቪዛ አይ ቲንክ የሶስት ወር መሰለኝ። 2 ወር ከምናምን እንደሰራ በጣም ኤክስፓየር በጣም ከዛ ቪዛ ቼንጅ የሚባል አለ። ኪሽ ትሄዳለህ፣ ኢራን ውስጥ ኪሽ ሄደ ቪዛ። ከዛ ወጥቶ መግባት ነው፣ ቀይረህ ትገባለህ። ግዴታ ከኤሚሬት ወጥተህ መመለስ አለ። በስነ ስርዓት እንደ አዲስ ስለሆነ ቪዛውን ኤንትሪ እንደማለት ነው። ላይክ ኒው ኤንትሪ ነው፣ እንደ አዲስ ነው ቪዛው ተሰርቶ የምትገባው። እና ሄደን በጣም ብዙ ነን፣ ሙዚቀኞች፣ ዘፋኞች፣ ተወዛዋዦች በጣም ብዙ። 2 ክለብ ነበር የነበረው እንደዚህ አጠገብ ላጠገብ። እና የሁለቱም ተወጣተው ነው ቪዛው ያለቀን ሄደው ግማሾቹ እየሰሩ ነው የነበራቸው። እዛ ሄደን ቪዛችን አልወጣል። እኛ በቃ ሄዳችሁ ቪዛችሁ ይዛችሁ በሁለተኛው ቀን ትመጣላችሁ ስለሆነ እንደ ድል አንዳንዴ በ2 ቀን አንዳንዴ በ1 ሳምንት ምናምን ነው የሚሆነው። የኛ ደግሞ ሆቴል ነው። ሆቴል ስለሆነ እንደዚህ ነገር ገጥሞ አያውቅም አሉ። ደጋግሞ የሚሰሩት ነው። ብዙ ጊዜ ነው ሄድን፣ የለም ቪዛችን። አንድ ቁምጣ ምናምን ለብሰን ሄድን ሰዎች ነው። 10 ምናምን ቀን ቆይ። ኪሽ ላይ ገንዘብ የለን ምን የለን። የሚገርም በጣም ከስንት አንድ ሳገኛቸው አብረውኝ የነበሩ ልጆች በጣም ምንስቅበት ስቶሪ። እውነትን ነው። ምንድነው ሆቴል ውስጥ ነው ያረፋችሁት? የሆነ ሆቴል ነው። በጣም ከባድ ነው ሆቴሉም። የሚገርም በጣም የሆነ የሚከፈለውን ብር በጣም ትንሽ ነው። በጣም የደከመ ሆቴል ነው። ከዛ እኔ እንደውም የተወሰነ ሰው ወዲያው ተዋውቂ ነበር። አንድ ጆ የሚባል ሱዳናዊ የሆነ ስም አለው፣ ሱሌማኒን ብቻ ጆ ነው የምንለው። እሱ ገንዘብ ላከልን። ነገራችሁት ነው? ተቸግረናል እንዴ በቃ ምንም አማራጭ የለን ነበር። ገባኛ። በፌስቡክና በስካይፒ ነበር ይዛንሳ። በሱ ኢንተርኔት ቤት ነገር ገብተህ ነው እንትን የምታወራው በስካይፕ። ከዛ እሱ ገንዘብ ላከልን። ከዛ ሌሎች ሀበሾችም ሌላ ሀበሻ አንድ ስሙ ጠፋኝ በእናትህ በጣም መወደው ሰው ነው። ከዛ በኋላ ቪላውን ጅም አግኝቼዋለሁ። እና ነየቷችሁ በቃ በጣም እነሱ ሰው አረጉን በቃ እንጂ ካልሆነ ምግብ አንበላ። እውነትን በእውነት በጣም ከባድ ነው፣ ከባድ በጣም ለምግብ። እና ከዛም ሆቴሉም ኃላፊነት የለበትም ማለት በቃ ምንም አይሰማቸው በጣም ነው። ከዛ በቃ አማራጭ ስለሌለ ቀጥታ ቪዛቸው እየወጣ አልወጣም 10 ምናምን ቀን ቀጥታ ዱባይ
ቪዛ ስለሌለ መግባት አንችልም። ከእንትን ወደ ኢትዮጵያ መጣን። ከኢራን ከኪሽ እውነትህን ነው። በእውነት እንደ መጠረዝ በለዋ መጠረዝ እኮ ልብስህን ዕቃህን ይዘህ ምናምን አለው። እኛ የሆነ ከኳስ ሜዳ ተሰብስበን መጠለስ ነው። በእውነት በጣም ያስደነግጣል። በጣም በጣም ከባድ ነበር። በእውነት በጣም ረባሽ ጊዜ። ቀጥ ብለህ ቤት ሄድክ? አማራጭ የለ እንዴ። በጣም ያስደነግጥ ነበር። ግን ምን መሰለ እኔ ኦልሬዲ አሪፍ ጓደኛ አለኝ እዚህ በቃ አብሮ አደግም ከዛ በኋላ የሚያውቋቸው በጣም በቃ አልደበረኝም። ብዙ የሚጎዳ ይኖራል እንዴ። እኔም እኮ ብዙ ተስፋ አድርጌያለሁ። እኔ የሚገርም ዘፋኞኛ ላይ ሄድኩት። ስመጣ እኮ ኪቦርድ ገዝቼ እመጣለሁ አሳብህ። በቃ ኪቦርድ ገዝቼ እመጣለሁ። ከዛም በኋላ ዘፋኝ ከሆንክ ደግሞ ኪቦርድ የምትሞክር ከሆነ በጣም ያግዛል። በጣም ምክሮች አሉ እነሱ ምናምን ገባኛ። እንኳን ኪቦርድ እቃዬ ንብረት ልብሳችን ምናምን እዛ ነው ወላ ይዘህ ሄድክ ራሱ። አንዳንዱማ ቻርጁን ፉል አድርጎ ስመለስ አደርጋለሁ አይነት ሙድ ሁሉ እርግጠኛ ነው የሚደረግም ነው። ስንሄድ እኮ በቃ አንድ 2 ዓመት ትሰራላችሁ ተብለን ነው። ቪዛው እየታደሰ ማለት ነው። ከባድ ነበር። ከዛ ልብሳችን መጣን፣ ስራ ተጀመረ። ከዛ በቃ እየሰራው ደግሞ ልክ እንደዚህ አይነት አጋጣሚዎች ድጋሚ ባይላሞስ የሚባል ቤት ባይላሞስ ጃፓን ምንድነው ወሎስ ፈርጋ ባይላሞስ ጃፓን ጋር ባይላሞስ የሚባል ቤት በሳምንት አንድ ቀን በጣም ወዶ ቤት ነበር። እኔ ታች ፒያኖ ባር ነበር የምሰራው። ኦኬ ፒያኖ ባር ኪቦርድ ነው የምሰራው። ኪቦርድ ዘፋኝ ነበርኩ፣ ተመለስኩ ወደ ኪቦርድ ከዱባዩ በኋላ ከአቡዳቢ በኋላ። በጣም ፒያኖ ባር ደግሞ በጣም ጎበዝ ዘፋኞች አሉ። ወደ እንጀራ ከባድ ነው። እዛ ደግሞ ሁሉም ዘፋኞች ታዴ ምናምን ፍፄ ምናምን የሚባሉ ረጅም ጊዜ የሚሰሩ ዘፋኞች እና ኪቦርዲስት ነኝ። ግን ላይ ጓደኛ ያለ አስፋው እዛ ግጥም ምሽት ላይ ፒያኖ ምናምን የሚጫወት የነበረ አስፋው ኪቦርድ የልጅነት ጓደኛ ነው እሱ። እና ጃም ታደርጋለህ? ከዛ እነሱ ይጠሩኛል። የሆነ አንድ ቀን ጃም አደረኩኝ። ከዛ እንድደጋግምም በቃ ጀምሬ ነበር። ከዛ በሳምንት አንድ ቀን ዘፍኛለሁ የተወሰነ ቀን። ከፒያኖ ባር እየወጣ ነው የምትሄደው? በቃ ፒያኖ እዛም ወደ ላይ። ከዛ እዛ ፍሬው ጃንግል ክለብ ፍሬው በጣም ምርጡ አለቃዬ በህይወት ዘመኔ ከማውቃቸው። እውነት በቃ ምርጡ አለቃዬ በቃ በጣም መስመር ሁሉ በጣም ብዙ ያሳየኝ ምናምን። እሱ እንትን ሌላ ሰው ሊወስድ ሌላ ዘፋኝ የዛን ጊዜ ባይላሞስ የሚሰራ ሌላ ዘፋኝ ነበር። እሱ እየሰራ እኔም ጃም አረግ ነበር፣ ዘፈን ነበር። ከዛን እኔና እኔ እጅ ጨራርሰን ምናምን እጅ ምናምን የተጣጠብኩ ምናምን ፍሬው እንደሆነ አላውቅም፣ ጥሩ ነው የምትዘፍነው ምናምን ብሎኝ ወጣ። እሱ በደንብ ያውቀዋል ሲስተሙን፣ ፒያኖ ምን እንደሚጫወት አውቀዋል። ፒያኖ ደግሞ ኪቦርድ ሲጫወት አይቶኛል። ያ ልጅ ነው ምናምን አይነት ነገር ብሎ ከዛ ጓደኞቹ ምናምን በስነ ስርዓት እንትን አደረገ። እኔ እሱ ይፈልገኝ ማን ይፈልገኝ ይሉ አላውቅም። ሁሉን ነገር አድርጎ ጨራርሶ በጣም እርግጠኛ የሆነ ነገር። ከዛም ፎቶ ተነሱ ተብሎ ተጣለ። ፎቶ ተነሱ ምናምን እርግጠኛ ሆኖ ነው ማለት ነው። የዛን ሰዓት ለቤተሰባማ አሳወቁ። ቻው ልላችሁ ነው አይነት ነገር። እና እሱ የእሱ ክለብ ነው ሄድከው? ቀጥታ ጃንግል ነው ሄድኩት። ጃንግል ክለብ ነው ሄድከው? ዱባይ ከተነሳ በተለይ በሁለተኛው ይሄ ጠቅለህ በሄድክበት ጉዟችሁ የሲያምረኝ ውለታ አለባችሁ አሉ። ሲያምረኝ በጣም ምንድን ነው በእናትህ ሲያምረኝ በጣም ባለሙያ እኮ ነው። እውነትህን ነው? በእውነት ምን በምግብ በቃ እና እርግጠኛ ነኝ አሁን ኢንተርቪው ሲሰማ በጣም ነው የሚስቀው። እውነትህን ነው? የሚገርምህ አሁንም ቴክስት እንላላክ እሱ በየሆነ ነገር ፍርፍር ነው የምለው። እውነትህን መጋቢያችሁ ነበር? ጎበዝ ነው በቃ ማለት በደንብ የሚጣፍጥ ፍርፍር ይሰራል። እውነትህን ነው? እና ዱባይ ላይ ያን ማግኘት ቢግ ዲል ነበር። ምን መሰለህ በተለይ እንደኔ አይነት ሰው የመጀመሪያው ነው ማለት አሁን ያኛው የመጀመሪያ የተወሰነ ደግሞ ገንዘብም ቅድሚያ አታገኝም ምናምን አክቹሊ እንጀራ አታገኝም። የቅንጦት ምግብ ነው እንጀራ፣ የቅንጦት ምግብ ነው። ጭራሽ በሳምንት አንዴ ነው ምናምን ነበር። አንድ ቀን ነው የሁለት ቀን እኔ እንደውም በእውነት የቅንጦት ምግብ ነበር። በቃ
ታደጋችሁ ሳይምራ በቃ ይመጣል የሆነ ፍርፍር ድርቆሽ ፍርፍር ድርቆሹ ምናምን ይዘን የመጣን ሰዎች ምናምን በቃ እሱ በማብሰል ይገርማል። ይመቸው በአንድ ብር ዘይት ስለምትገዛዛ ችግር የለብህ። ግብአቶቹ በጣም አስተማማኝ ናቸው። ሴቶቹም ዌይተሮቹም የኛ ባለውለታዎች ናቸው። እሱ ቀድሞ ነው እዛ ለምዶ ነው እንደዚህ? እሱማ እኔ አላቅም ሲያምረኝ፣ ግን እኔን ይቀድመኛል። እዛ በፊት በጣም ሰርቷል እና በጣም እኔ እንጃ አላቅም። እኔ ወይ አነስ ያልኩም ልጅ ነበርኩኝ እና ከዛ እዛ የነበሩ አብረውን ይሰሩ የነበሩ ዌይተሮች ምናምን በጣም ይገርሙ ነበር። እውነትህን ነው በእውነት በጣም በጣም በቃ እኛ እንዴት ብዬ ላስረዳ። አሁን እስከ ቅርብ ጊዜ እንገናኝ ነበረ። እኔ እንደውም በቃ ከሆነ ጊዜ በኋላ በጣም ታይት ሰውን መስመሬን ሳጠብ እንጂ በቃ ትደውሉ ነበረ። አሁንም ከተወሰኑት ጋር የተወሰኑትን አገኛቸዋለሁ። በጣም ባለውለታዎቻችን ናቸው። ይገርማል። እንዳይሰለችን አድርገውናል። ዱባይ ደግሞ በሌላ መልኩ ቅድም እንዳነሳናቸው በተለይ ክፍት ሰዓት ነበረ። ከሰዓት ላይ ከሰዓት በማጥናት በጣም የተለወጥክበት ነው አሉኝ። እንዳልኩ ነው። ኦኬ ፍሬው በጣም ገራሚ ዘፋኝ ብትሆን ፍሬውን አይገርመው። ኦኬ ባለቤቱ በቃ ቦሳችን አለቃችን። ለዛ ነው የምልህ እኔ በጣም ምርጡ አለቃዬና በቃ ደፋር፣ በቃ ለውጥ ብቻ አዲስ ነገር እንድትሆን የሚፈልግ እኔ በጣም ጎበዝ ዘፋኝ ብሆን እንደዚህ ምናምን ቆመ ስቴጅ ላይ እንደዚህ ሰውን ምናምን እንደዚህ ምናምን አይፈልግም። በጣም በቃ የሆነ አዲስ ነገር እንድታሳይ፣ ስፔሻሊ ደግሞ ዘፈን እንድትፈጥር። ዘፈን ስለ የሆነ ዘፈን የተለየ ዘፈን ሁሉም የሚዘፍነው ዘፈን እንድትዘፈን እና በስነ ስርዓት በገባን ቁጥር አዲስ ጥሩ ነው የምትጫወተው፣ የተለያየ ነገር መስራት ትችላለህ። ይህም ቤት ተጠቀምበት። ቀን የገባህት አዲስ ነገር ምናምን የተለየ ነገር ፍጠር ምናምን። የሚገርም በጣም ዘፈኖች ስለሚያውቅ ይህንን ከዚህ ጋር ይህን ከዚህ ጋር ይህን ከዚህ ጋር ይቀጣጠልክ ምናምን ይገርማል። ለምን ሙሉ ዘፈን እዛ ቤት ማለት ሰው የሚመጣው ጃንግል እንዲህ ብሎ የሚያይ ሰው ነው። ሙዚቃ በጣም የሚገርም። እዛ ክለቦች ከነበሩት ውስጥ የተወሰኑት እኛ ጋር ሱዳኖቹ አይበዙም ነበር። ይሄ አረብ ምናምን በጣም ሀበሻ ነው የሚበዛው። ገንዘብ ለመሰብሰብ ከሆነ በጣም ብዙ ሱዳንኛ ብዙ አረብኛ በቃ የሆነ ነገር በቃ የሆነ ሰውን የሚስብ ነገር ሰውን በሙዚቃ በጣም ይዘነው ነበር። በጣም ይገርም ነበር። እና ሰው እኔ ቀን ከሰዓት የገባ አጥናለኝ አንድ ወር ውስጥ እሱ ወደሚፈልገው መስመር እየሄድኩለት ነበር። እውነትህን ነው። ናይስ። እውነት የሚገርም እንደሄድኩ አይደለ? እውነት ልብስ ይገዛልኝ ሁሉ ነበር አንዳንዴ። ይገርማል። ለምን በእኔ በጣም በቃ ምንም መሄጃ የለኝም። ለምን ብዙን ሰው አላቅም። ስራ ካለቀ በኋላ ወደ ቤት ነኝ። ሙሉን እዛ የቆየሁባቸው ጊዜያቶች ለምን እነሱ ቆይተዋል። እዛ ፍሬንድ አላቸው፣ ቀን ሊወጡ ይችላሉ የሆነ ምናምን። እኔ ደግሞ በደንብ ታችን መቆየት ነበረብኝ። እዛን በቃ ቀን የገባው በደንብ አጠና ነበረ ዘፈኖች። ብዙ ጊዜ የዘፈንክ ነበር የምታጠናው ወይስ ኪቦርድ ይዘምና? ኪቦርድ የሚገርመው አንድ ኤርሚያስ የሚባል ልጅ ነበር። አሁን በህይወት የለም። ኪቦርዲስት ነው፣ በጣም ጎበዝ ኪቦርዲስት ነው። እሱ እንደውም በጣም ከባባድ ኪቦርዶች ነው የሚገዛው። ማለት በቃ ለየት ያሉ ልክ የወጣ ኪቦርድ ነው ይገዛ እና እንድንነካው አይፈቅድም። እኔን ግን በእውነት እግዚአብሔር ይስጠው ፈቅዶልኝ በቃ እሱም ቶሎ ስለሚገባ በጣም ያግዘኝ ነበር። እቺኮ እንደዚህ ነች እያለ ሀሳብ ይሰጠኝ ነበር እና ኪቦርድ ስለሞክር በደንብ አንዳንድ ነገሮችን እየጮኩ ማይክ እንዴት መጠቀም እንዳለብኝ ምን ነገር እንዳለብኝ እዛ ነው በቃ በጣም ጥሩ ለውጥ ያሳየሁት። የተሰራበትም ጊዜ ነው ሊባል ይችላል ለእኔ። በጣም በቃ የምወደው ጊዜ ነው። ምናልባት ከሆነ ጊዜ በኋላ የሆንኩት እዛ ቤት ባልሄድ ኖረው ምናልባት እኔ ላይ ያለውን ለውጥ ላላ ይችላል ነበር አይደለ? ከዱባይ አዲስ አበባ ጥሪ ተደርጎልህ አዲስ አበባ ዝፈን በቋሚነት ተብለ የመጣ ድምፃዊ ነህ። ብዙ እንደዚህ አይነት ታሪኮች አልሰማም። ለጊዜ የሆነ ክለብ ዘፍኖ ሊሄድ ይችላል ምናምን፣ ግን በዝውውር ሳይሆን በቋሚነት አዲስ አበባ ጠቅልለ ግባ እና እዚህ ክለብ ተጫወት ተብለን የመጣው ምንድን ነው በእናት የሆነው? እንዴት ነው የተፈጠረው? በጣም ደስ የሚል ታሪክ ነው እሱ።
እዛ በጣም አሪፍ ነው የምጫወተው የነበረው። በጣም ባንዶቹ ጥሩ ነበሩ። ናይስ ኦልሬዲ ፌመስም ሆናል እዚህ ድረስ ራሱ ፌመስ የሚለው ይወራ ነበር። በጣም አዲስ የሚባል ልጅ አለ። በደንብ እንግባባ ነበር ከባንዶቹ ጋር። አዳዲስ ነገሮችን ምናምን ሰው ዘፍኖ የማያውቃቸውን ነገሮች ሰው እንዴ ምናምን ብሎ መደነሱን አቆመ ሁሉም ያይ አይነት ዘፈኖችን መርጥ ነበር እና በነዛ ጊዜያቶች ውስጥ ሰው እየመጣ እንትን አይለኝም። ምንድን ነው አንዳንዴ በቃ ልክ እንደ ኖርማል ዘፋኝ ስለሆንክ ማለት አንዱ ዘፋኝ ከዛ 4 ከሆነን 4 ሰው በፈረቃ ትዘፍናለህ። ብዙም አትዘፍንም። በቃ የሚጠበቅብህን ሰዓት ዘፍነ ተወርዳለህ እና እስቲ ሰፋ ያለ ነገር ለመስፈን ለምን የሆነ አንድ ነገር ምናምን የተወሰኑ ሰዎች የሚጠይቁ ነበር እና አንተ ለምን አንድ ቀን ሙሉ የሆነ አንድ ቀን ምናምን በቃ በደንብ እንደዚህ አይነት ሰው ቀዝቀዝ ያለ ከዛ አንድ ቀን አረኩኝ። በጣም ቀዝቀዝ ያለ ማለት ቀዝቀዝ ያለ ስለ በቃ የተወሰነ እንደዚህ ምናምን ነገር ብዬ ስሎ ሙዚቃዎች አንድ ቀን በደንብ የኔን ብቻ ሰዓት አድርጌ በደንብ እኔን የሚወዱ ሰዎች ምናምን በቃ ብለህ ደዋውለ ምናምን ጠርተን አረግን። በጣም አሪፍ ነበር። እና ብዙ ሰው በቃ ይቀርጻል በስልኩ ምናምን ላይ ያስተላልፋል። ይሄ ፌስቡክ ላይ ምናምን ፖስት ያደረግ ነበር። ከዛ እዚህ የኤርሚያስ ወዳጅ የተወሰኑ ሰዎች እሱም ኤርሚያስ ቪላውንጅ ባለቤት የእሱ የቪላውንጅ ባለቤት ወዳጆች ቪዲዮን ያያስተዋል። እሱም ያየዋል ምናምን በጣም ይሄ ልጅ ለምን እዛ ከሚዘፍን እንደዚህ እኮ ቤቷ ደግሞ ለእንደዚህ አይነት ለእኔ ለምዘፍነው አይነት ነገር በጣም የምትመች ነበረች። የድሮ ቪላውንጅ ካዛንቺስ የነበረው ነው። እና ይሄ ልጅ ማምጣት አለብህ ይሉታል። አወሩት። ማኔጀሩን አቡሽ ይባላል። ከዛን አቡሽ የኔን ስልክ ሰጠ። ከዛ ተነጋገርን። በቃ እንደዚህ ከሆነ ቆይ ላስበው አልኳቸው። ሙሉ ለሙሉ እንድትሰራ ሲሉኝ በቃ ደንገጣልክ። እና በጣም ጥሩ ጥያቄም ነው ከባድም ጥያቄ ነው። ለምን እዛ እየሰራ በወር የምታገኘው የተወሰነ ታግዛለህ። አዲስ አበባ መተን የነበረውን ደሞዝ ስለማቅ ፈራ ነበርና እሺ ላስብበትና ነግራቸዋለሁ አልኳቸው። ከዛ ደግሞ ሌላ ሰው ልከው በደንብ እንዲቀረጽ ነገር በተለይ የሆነ ቀን ሰው ልከው በስነ ስርዓት አንዲት ልጅ በደንብ ቀርጻ ላከችና በቃ ወደውታል። ከዛ እኔም አሰብኩበትና ደወልኩ በደንብ አንደኛ መጥቼ እንደዚህ በስልክ ምናምን አልፈለኩም። ቲኬት ቁረጡ ልምጣ ለአንድ ሳምንት ቤቱንም ልየው እና ፐርፎርም እያረክ ማለት ነው። እንደዛ ቤቱን ፐርፎርም እያረክ ፐርፎርም ግን አንድ ቀን ፐርፎርም ላረግ ነው የተነጋገርነው። ከዛ ቤቱን አይቼው እንነጋገርበት እና ምናምን ስለው እየከበደኝ ነው ባይዘው በጣም ትልቅ እንትን ነው ጥያቄ ነው። ትልቅ ጥያቄ ነው። ቲኬት ምናምን ማለት እዛን በቃ ለምን እኔም ከዛ ትቼ ወጥቼ ድጋሚ የሆነ ነገር ባይመቸኝ ተመልሼ ምናምን ሰውንም ችግር ውስጥ መክተት አልፈልግም። ገባኝ። እና ደግሞ ይኸውልህ ሁሉም ሰው ያንተን እድገት የሚመኝ ነው። በቃ እኔ በእኔ ዙሪያ ያሉት በጣም አሪፍ ደስ አላቸው። እንግዲህ ማኔጀሩ እንግዲህ እዛ ምሰራ ሰው ነኝ እንደዚህ ተጋብዣለሁ አዲስ አበባ ደርሼ ልመጣ ምናምን ምላቸው ሰዎች ሆኑ እና በቃ ደስተኞች ናቸው። ከዛ ነገርኳቸውና እነሱ ሲስማሙ በቃ እንደዛ ከሆነ ቲኬቱን ለመቼ እናርገው ሚል በቃ በደንብ ፕላን ላርጋልኳቸው። ፕላን አረኩና የሆነ አንድ ሳምንት ምናምን ቆይተን ተነጋገርን በዛ ቀን እንደምሄድ። ከዛ ከዚህ ለዚህ ላሉት ነገርኳቸው። ዱባይ ላሉት ስነግራቸው በጣም ደስተኛ ሆኑ። በቃ ሄደህ አይቸው የሆነ ነገር አስተካክዬ ልምጣ የሚስማማኝ ከሆነ ተመልሼ ሄዳለሁ በስነ ስርዓት በቃ ሁሉ ነገር ተነጋግረን እኔ ወደ ኢትዮጵያ መጣ። ጃን እንትን ቪላውንጅን ሳየው በጣም ደስ ይላል። እና ከመሄዴ በፊት አንዳንድ ባንዶች ፍሬንዶቼ እና አስፋው ምናምን ከነሱ ጋር የተጫወትኳትን ነገር ነው ማቀው። ከዛን እነሱ ነው ማስጠናት የምችለው። የነበሩት ባንዶች በደንብ አንተዋወቅም። በፊት የነበሩት ልጆች እና ሁሌ ነው የሚሰራው ቤቱ ሰኞ ረፍት ነው። መጥቼ 1-3 ቀን ምናምን በደንብ መደዳውን አየሁት ቤቱ እንዴት እንደሚሰራ
ዳዊት ጽጌ ሐሙስ ይጫወታል። አርብ ቀን ይሁን የሆነ ቀን አረጋኸኝ አለ። ፍቅር አዲስ አለች፣ ጸጌ እሸቱ አለ ምናምን እና የሆነ ነገር መፍጠር አለ። ከሰራው የሆነ ነገሬን ለማሳየት በጣም የኔ ኩዮቼን ብሩክ ድራም እንትና ብሩክ ሀገር ፍቅር ከዛ እንትና አስፋው ኪቦርድ ጆኒ ቤዝ ምናምን በቃ ብቻ ምግባባቸው ልጆች አርጌ በቃ እኔ እንደዚህ እያየሁ በቃ ሰኞ ቤቱ ዝግ ነው፣ ሰኞ የራሴ የሆነ ሾው አዘጋጅልኝ አልኩት። በቃ እንዴት ምናምን ተባባለን። ሰኞ ቤቱ ዝግ ነው፣ ሰኞ አልተለመደም ቤት ውስጥ ሙዚቃ። ሰኞ ይዘጋጅ፣ ፌስቡክ ፖስት ይደረግ፣ የተወሰኑ ሰዎች እንጥራ ምናምን ተባለ። ከዛ በስነ ስርዓት ሰኞ ቀን እኛ በጣም አጠናን እዛው ቪላውንጅ ውስጥ ከ11 ሰዓት በኋላ እየመጣን አንዱ ጋር በጣም ቆንጆ በቃ በደንብ ረጅም ሰዓት እኔ ብቻዬን ነው የተወሰነ ሰው መጀመሪያ የተወሰነ አንድ ሰው ወይ ሁለት ሰው ገብቶልኛል መሰለኝ ኖርማል እኔ ከመግባቴ በፊት። ከዛን ገባሁ እኔ ተጫወትኩ። ሰኞ ቀን በጣም ብዙ ሰው መጣ። በሚያስደንቅ ሁኔታ እዛ በቃ ማለት ማልጠብቃቸው ሰዎች መጡ። ብዙ ሰዎች ቴዲ አፍሮ መጣ። እውነት ይገርማል። እና ያስደነግጣል አንዳንዴ ዝም ብለህ የመጡትን ሰዎች ሳይ ትልልቅ ሰዎች ናቸው በኢንዱስትሪው ላይ። ሌላም የሚገርም ብርሃኑ ዱጋፌን የዛን ቀን ያወቅኩት የመጀመሪያ ትውቃችን ያየሁትም በዛች በአንድ ሳምንት ዊንዶዋ ማለት ያ ሰኞ ዕለት ነው እንጂ የመጀመሪያው ሰኞ ዕለት ከዛ ለምን ብዙ ሰዎች መጡ። ነጆ ሲዛን ሰዓት በጣም ከባድ ሾው ነበረው ምናምን በደንብ እንትን ሆነ። በጣም የሚገርም ሴሽን ሆነ። ሰዎቹ መጡ። ኤርሚያስም ጥሩ ኮኔክሽን ስለነበሩ በጣም ጓደኞቹ ተሰብስበው በጣም ጥሩ ሾው አረኩኝ። ያንን ሾው አርገን ከዛን እንነጋገር ጣልኩኝ ወደ ንግግሩ ወደ ጉዳያችን። ለምን ከዛን እነሱም እኔም ላይቭ እንዲያዩኝ ፈልጌያለሁ። ከዛም በኋላ የማሳየውን ነገር ከዛን የሆነ ነገርም ለመጠየቅ አስቤበት ነው የመጣሁት እኔ። ግን ከጠየቃቸው ነገሮች አንዱ የገረመኝ መኪና ያስፈልገኛል ብለህ ነበር እና ይሄ ነገር ተደርጎልህ ምን መሰለህ በቃ በዛች እዚህ ከመጣው በኋላ ነው መኪና እንደሚያስፈልግ ኢትዮጵያ ያወቀው። ከባድ ነው የዛን ሰዓት በተለይ እኔ እንትን ያልኩበት ሰዓት ለምን ቀን በቀን ነው ክለብ ምሰራው ምሽት፣ ከዛ ምሽት ነው እኔ ሃንግ ቀምሼ ስለማውቅ ሃንግ ድሮ ያቺ ባምቢስ ምናምን ታይም ከባምቢሷ በኋላ አረባከ ምንድን ነው በእናትህ አልሳፈፉ በእናትህ እኔና ጓደኛዬ አንድ ኤርፎን እየሰማን ከፒያሳ ወደ ፍልውሃ ነገር እየሄድን ቁልቁለቷን እጥፍ የሆነ ታቋል ወደ ጎላ መግቢያ ሌሊት ወደ ጎላ ወደ ግራም ተጣጣባች ወደዛ ወደ ጎላ ነገር ነው እንጂ ገባ ብለናል መሰለኝ። ወደ ቀኝ ወደዛ እዛ ጋር ቤት ነበረውና አብረን እንኖር ነበርና በዛሽ ጋር ስናል በቃ ያዙን ከኋላ ብቻ ሁለታችሁን። በጣም ባይዘ በጣም ማስታወሰው እዚህ ጋርና እዚህ ጋር ጣውላ ነበራቸው። እውነትን ነው እውነት በስማ እና የእንትኑ ይሄ በስነ ስርዓት ፔኑ ይሄ ድምጽ የተዘጋ ምናምን እኔ ወገቤ ሙሉ የተቀጨ መስሎኝ ነው። ከዛ ግን ትንሽ ተታግለናል። ገባኝ። ተብታችሁ የማይመከር ነው ስቀይ መሆናል በደንብ አድርገው። ከዛ እኔ ብቻ ስነቃ ነግቷል። እውነት ነግቷል። እውነት ስንት ሰዓት ይሆናል? አግስት 10:30 10 ሰዓት ጥሩ እንቅልፍ ነው እንዴ? ከባድ እውነት። የሚገርም ነገር የኔ ቢጤዎች ቁጭ ብለው እንደሚያዩን ታውቃለህ። ይሄ ሲሆን በፍጹም አጠረጥርም። ጸጥ ይፈሯቸዋል ደግሞ። ከዛን ያንንም ትውስታው ስላለ መኪና ያስፈልጋል። ከዛ በቃ በስነ ስርዓት የሆነ ከመጣው እንደዚህ ነገር ሆኖ ካልሆነ እዛ የምታስበውን ሀሳብ አይደል ወደፊት የሚሆነውን ነገር አንዴ ጠቅልዬ መጥቼ እንደዚህ ያርጌ የምትለውን ነገር እና ስመጣ ይሄን ያህል እንትንና እንደዚህ መኪና ከዛ አንዴ የሚያስብ አይመስለኝም። እሺ ነው ያለው። ቦታው ሁሉ ትዝ ትለኛለች። ቁጭ ብለን ያወራንበት ቦታ ይመቸው።
በጣም እሱ ደስተኛ ስለነበረ በቃ እንደዛ አደረገ። ከዛ ግን እኔ መሄድ ነበረብኝ ወደ ዱባይ። ሽኝት ሁሉ ነበር አሉኝ ከዱባይ በቃ ዱባይ ህልሜን ነው ከዚህ በኋላ የምኖረው ብዬ ስላሰብኩኝ እንዳለ የመጣብኝን ነገር ወደ ፒያኖ መግዛት፣ ኤሌክትሪክ ፒያኖ እንደሄድኩኝ የመጀመሪያ ውሳኔ ፒያኖ ነው። በቃ የሚገርም አንዳንድ የምንፈልጋቸውን የሚቀረኝን ነገር መግዛት አላሰብኩም። ነጭ ፒያኖ ሄጄ የሆነ የሚያግዘኝም ሰው ነበረ። አዲስ የተወሰነ ውድ ነበረ። የተወሰነ ሰው አግዞኛል። ከዛሁት በሱ ፒያኖ ነው ሾው የሰራሁት። የመጨረሻ ሾው ፌሽታ ናይት ዊዝ አዲስ ሚል ፌሽታ ባንድ ነበረ። የባንዱ ፌሽታ ባንድ ነበረ። በቃ ከነሱ ጋር ፌሽታ ናይት ዊዝ አዲስ ሚል አንድ ምሽት በጣም የተጠና ከነ ዳንሱ ከነ ኬሮግራፍ በጣም ከሚያስደንቅ ሁኔታ አንጀሎ በጣም የረጅም ጊዜ ጓደኛዬ ነው። ፎቶግራፍ አንጀሎ ፒክቸርስ በጣም ባይዘው ይበናት። በዚህ መሃል እሱ ለእኔ ዋጋ ከከፈሉ ሰዎች አንዱ ነው አንጀሎ። እውነቴ ነው። መንገዴ ላይ በጣም አለ እስከ ዛሬ ድረስ ከድሮ በጣም ተቀጥሮ ሁሉ ሲሰራ ነው እኔና እሱ የምታወቀው የራሱ ሳይከፍት እስከ ዛሬ ድረስ መንገዴ ላይ ካለ ሰው አንዱ አንጀሎ ነው። እና እዛ አንጀሎን እና አልኩት የመጨረሻ ስራዬ ነው። እሱ አዲስ አበባ ነው። በቃ ዘን ሰዓት ፎቶ ቤት ከፍቷል። እሱ የራሱን አንጀሎ ፒክቸርስን ከፍቷል። እና አልኩት በቃ እና ምንድን ነው በቃ እንቀርጸዋለን፣ ይቀመጣል፣ ታሪካችን ነው አልኩት። በቃ ተቀረጸ። እኔ ወዳጅ አለኝ በቃ በቃ አንጀሎ አንድ ያላሰበው በቃ ራሱ ትኬቱን ቆርጦ ከአንድ ሰው ጋር መጣ። በስማ እሱ የሚመቸው በጣም በቃ አንጀሎን ተወው። ከዛ ውጪ ደግሞ ከሱ ከፕሮግራሙ ውጪ ምን መሰለ በቃ ግሬስ የሰጠው ልብስ ዩኒፎርም ሁሉ አሰፋው ለባንዱ። አሰፋን ሳይሆን ዩኒፎርም ሁሉ ገዛን። በቃ ነጭ ሸሚዝ ቦውታይ ምናምን በጣም በኃይለኛው ነበረ ሾው። እኔ ራሴ በጣም ከባድ ሱፍ ነው የለበስኩት። የተወሰነ ቪዲዮ ከፈለግ ሰጣል። በዛች ፒያኖ ነው አርኬሊን ሁሉ የተጫወትከው? አይ አርኬሊንማ ኦርጄ ነው። ኧረ እንግሊዝኛ ትንሽ ከብዳኝ ነበር የዛን ሰዓት። ፒያኖ ይዞ ከብዳል ትንሽ። ቋንቋ አቀይርም እንግሊዝኛ። ግን ሲጀምር የሚገርም ነገር በፒያኖ በቃ ሄደች አሉ ምናምን በእናት በሬው ሲጀምር በጣም ቪላውንጅን በጣም የተወደደ ሙዚቃ ነው። እሺ ትላንትና ማታ በደጅሽ አልፌ ልቤን ትቼው መጣው ሳንባዬን ታቅፌ። በጣም በቃ የሚገርም ሙዚቃ ነው። ሄደች አሉ ከቤቴ በላይ አይኗን ሳላይ ምናምን በቃ በሱ ፒያኖን ይዤ በሱ ነው የጀመርኩት ምናምን። በጣም በቃ ፌሽታ ትላለህ። በጣም ቆንጆ ሾው ነበር። ናይስ። የመጨረሻ የሾው መሰናበቻ ፌሽታ ተብሏል። ፌሽታ በጣም ከጓደኞቼ ጋር በቃ ከዛ አብሮኝ ትልቁንም ሽልማት የዛን ቀን ትልቁን ሽልማት በህይወቴ በቃ ምንድን ነው የተሸለምኩት? ሁሌ በልቤ ነው ያዘው። አዲስ አበባ ከመጣ በኋላ ጠቅልለ ቪላውንጅ ከጀመርክ በኋላ የስምምነታችሁ ቪላውንጅ ብቻ ልትዘፈን ነበረ። ከተወሰነ ጊዜ በኋላ ግን ስምምነታችሁ ካበቃ በኋላ በጣም በሚያስገርም ሁኔታ በአንድ ምሽት እስከ 4 ክለቦች የምትዘፍንበት ጊዜ ነበረ። በጣም ኦቨርሉክ ነው የመጣሁት። እውነት እኮ ኦቨርሉክ ነው። እኔም ብዙ ዘፋኞች አድርገናል። ምንድነው ይዛን ሰዓት እንደውም እኔ ከስምምነቴ በላይ ነው የቆየሁት ቪላውንጅ ብቻ እየሰራ። እሺ ለምን በጣም በቃ ቪላውንጅ እንዴት በጣም የምፈልገውን ነው የምዘፍነው። እሺ በቃ በጣም ደስ ይላል። ብዙ ሰው አፈራሁበት፣ ብዙ ወዳጅ። በጣም 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 ደሳስ ቢሉ ጊዜያቶችን ያሳለፍኩ። ከዛም በኋላ ከቪላውንጅ ውጪ መስፈን ራሱ ልክ ይደብረኝ ነበር። ከብደኝ ነበር። ከዛ ከሆነ ጊዜ በኋላ ግን የተወሰነ ደግሞ መጨመር ገንዘብ ቢጨመር
አይጨምርም ምንም ለውጠው አይከፋም በሚል ጀማምር አንድ ቦታ 2 ቦታ ምናምን ጀማምሬ ነበር። ከዛ በደንብ አዳረስኩት፣ በደንብ ሰራው። በአንድ ቀን 4 ክለብ ምናምን ተጫውቻለሁ። በጣም የሚገርም ነው። ምን አንዱ ምሽትን በእናትህ ምን እንደሚመስል ልገር። እሺ የሚጀምረው ከየት ነው? ብዙ ጊዜ የተለያዩ ናቸው። እሺ ሐሙስ ቀን አሁን ፊደል የሚባል ቤት አለ። እሺ ኦሎምፒያ። እሺ አንዱን ቀን ደግሞ ከራማዳ ይጀምራል። አንዳንድ ቀን ከራማዳ ሊጀምር ይችላል። ከራማዳ የሚጀምረው ልንገር እባክሽ። ከዛ ከራማዳ ጀምርና ስንት ሰዓት አካባቢ? ራማዳ በጣም አርሊ ነው የሚጀምረው። 2:30 ምናምን 2 ሰዓት ምናምን ይጀመር ነበር። እሺ በጣም መወደው ባንድ ነው። የዛን ሰዓት የሰራሁት ሴታፕ ነው። አሁንም የና አስፋው ባንድ ማለት የና አስፋው ባንድ ያን ጊዜ የሰራ ነው ሴታፕ፣ ያሰብነው ሴታፕ ነው የቀጠለው። አሁን የራሴን አልበም ከሰራው በኋላ የሰራሁት ያንን ሴታፕ ትራምፔት፣ ትሮምቦል ምናምን እዛ ያሉ ልጆችም ነቃል ምናምን ትሮምቦል ምናምን እስካሁን አሉ። እሺ እና ወደ 2:30 ራማዳ ትጀምራለህ? ራማዳ ጀምራለሁ። ከራማዳ ወጥቼ ወዲያው ቪላውንጅ ሄዳለሁ። ከዛ ካሳንቺስ ሄጄ 3:30 ምናምን ይጀምራል ቪላውንጅ። እሺ ከዛ ቪላውንጅ ዘፍኜ በጣም በጥሩ ፍጥነት ወደ ራማዳ ተመልሼ የመጨረሻውን ዙር ዘፍናለሁ። እየነዳ ነው የምትሄደው? ታዲያ መኪና ለዚያ ያስፈልጋል። አይ ምን ድራይቨር አትጠቀምም? እሺ አይ የተጠቀምኩባቸው ጊዜያቶች አሉ። አሞኝ ግን መቅረት የማትችልበት ጊዜ አሁን እቴ ያግዞኛ ቃል። እሺ ከዛ ተመልሰህ ራማዳ ትሄዳለህ? ራማዳ ጨርስና ከራማዳ እንደወጣው ፍለርት እገባለሁ። በስመ አብ። እሺ ፍለርት እገባለሁ። ፍለርት ብዙ ጊዜ ወደ 6 ሰዓት አካባቢ ሌት ነው ፍለርት። በጣም በቃ ፍለርት እና የሌላ ቤት ይስማማኝ ነበር። ኧረ ለምንድን ነው? አይጋጭም ሰዓቱ። በቃ ስፔስ አለ በደንብ። ፍለርት በጣም እንትኖቻቸው ሌት ነው ከስተመሮቻቸው ስፔሻሊ። ከዛ ፍለርት ዘፍናለሁ። ከፍለርቱ ወጥቼ የሚገርመ ደግሞ በፍለርት ወደ ላይ መውጣት አትችልም። ወደ ታች ነው የሚፈቀድ። ሌሊት ላይ ሐሙስ ቅዳሜ ምናምን እንትን አለ፣ ይጠብቃል፣ ትራፊክ አለ። እንዲህ ዞሬ ተመልሼ እንትን ጋር ኤክሶ የሚባል ቤት አለ ጫፉ ላይ ጋር ማለት ነው። ኤክሶ ሸገር አካባቢ። ከዛ ኤክሶ ደርሼ ላልዘፍን እችላለሁ። እንደ ላይናፑ ነው። እሺ ስልክ እየደዋወልኩ ቼክ አደርጋለሁ ከቪላውንጅ ጋር ምናምን ወደ ቪላውንጅ ብታቀር። እሺ ከዛ ቪላውንጅ ዘፍኝ ይመጣና ኤክሶ ዘፍናለሁ። እሺ እዛ ኤክሶ ልክ ነኝ። ኤክሶ ከኤክሶ ወጥቼ ፍለርት መጨረሻውን የፍለርት ሁለተኛውን ሰራለሁ። ከዛ የመጨረሻው ኤክሶ ነው ብዙ ጊዜ የሚጨርሰው። በቃ እዛ አካባቢ ነው እንድትመለስ የሚጨርሰው። ባይ ዘ ወይ አንዳንዴ በጣም ይበሳጫሉ። ለምን ተነጋግረን ነው ዲል አድርገን ነው። እኔ እንትን ስራ አለኝ ምናምን እላቸዋለሁ። አይ ይሁን ብለውኝ ነው የሚጀምረው፣ ግን ሌት ሆንባቸዋለሁ። ከዛ የመጨረሻው ዘፋኝ ስፔሻሊ ሙዚቀኞቹ ያሳዝኑኛል። እኔ ዘፍኜ እስክጨርስ በቃ የመጨረሻው ዘፋኝ ነው መሆነው ብዙ ጊዜና አንዱን ዘፋኝ 4 ምናምን 3 ሊጨምር ይችላል አንዳንዴ እኔ እስክደርስ እየነዳው በቃ ያው በመግባባት ነው የምታደርጉት። በሩ ላይ ነው ክትር አድርጌ እየሮጥኩ እንደሚያደርጉ ያርጉት ማለት ነው። በቃ በጣም ማለት በቃ እነሱም ይፈቅዳሉ። ያንተ ባዮፒክ ሙቪ ከተሰራ ይሄ ሜጀር ሲን መሆን አለበት። በጣም በእውነት የእውነቴን ነው የምነግርህ እውነት። ከዛ ውጪ በጣም የሚያስደንቀኝ ሪቮሉሽን፣ እሺ ሚውዚክ ሪቮሉሽን፣ ቪላውንጅ እና ፍለርት በአንድ ቀን እጫወት ነበር። እሱን አሁን በቃ ጥብብ ያለ ቀን ነው። ዳኒ የሪቮሉሽኑ ማኔጀር በጣም እሱ በጣም ይገባዋል። ችግር የለውም ብሎ በቃ በደረስክ ሰዓት ያስገባሃል። ቪላውንጅ ደግሞ ዲል የምታረገው ሰው የለም። ለምን መሰለ የማታረገው በቃ ያንተ ቤት ነው የኔ ቤት ነው። ገብቷል። እኔ ራሴ ያዝበታለሁ እና ቪላውንጅን የሆነ መበደል የሚባል ነገር ውስጥ የለም። በቃ እኔ ነኝ የማስተካክለው። እንትና እንደዚህ ግባ ማለት በቃ እንደ ጓደኛ እንመካከራለን። ማኔጅ የሚያደርጉትን ልጆች ያውቃሉ ከኤርሚያስ ጋር ያለኝን ነገር እና ለቤቱ የምፈልገውን ነገር እኔ በደንብ የማደርገው ነገር እንዳለ ስለሚሰማቸው እንሰማማለን።
ፍለርት ደግሞ በሰዓቴ መግባት አለብኝ ነግሬያቸው ነው። ግን በዚህ ሰዓት እንደምንም ብለው ይላሉ። ትንሽም ጨመር አድርገው ስለሚያመጡ ስለነበረ እጨነቅ ነበር። ከዛ መጨረሻ ላይ እንደው ሙዚቀኞቹ እንዳይቀየሙ ብዬ ሙዚቀኞቹን ስነግራቸው በቃ እንደምንም ብለን ይሁን ነገር እናርግ ምናምን ተባለ። ግን ከሆነ ጊዜ በኋላ እኔም መድከም ስለ መስራቴን ብቻ ሳይሆን የሆነ ታዘብኩ ክፉ ነገር ራሴ። እንዴት ማለት ታዘብኩ? በቃ ምንድነው ለምንድነው ነገር አልክ? ለምንድነው እና ደግሞ ሌላም አንዳንድ አጋጣሚዎች ምናምን ከዛ በቃ ፍለርት ዘፍነህ ወር ደግሞ የሆነ ቦታ ዘፍነህ እንትን ትሄድ ሌላ ክለብ ትሄዳለህ። አንዳንድ ሚዝናና ሰው ደግሞ የሆነ እየተዝናና በቃ ሌላ ቤት ልቀይር ብሎ ይቀይራል። ያ ሰው እዛ ያገኛል። በዚህ ጉዳይ ላይ ሸራተን አርሊ ነው ሸራተን ተጫውቼ ከሸራተን ወጥቼ ወይ ቪላውንጅ ገባለሁ ወይ ፍለርት ወይ የሆነ ቦታ ወይ ሪቮሉሽን ምናምን ስገባ በቃ ሰው ከሸራተን ወጥቶ ይበተናል ወደ የተለያዩ በቃ ሶስቱም ጋር ሲሄድ ከሸራተን ወጥቼ ሶስቱም ጋር አንድ አይነት ሰው ላገኝ ይችላል። በስማ ሞቅ ያለው ሰው እኔ ነኝ የት ነው ያለው ትሉ ሊል ይችላል። እንዴ ቀይሬ ነው ተቀይሬ ነው ቤት ቼክ የሚያደርግ አረ ሂሳብ ከፍዬ ነበር ቅድም ምናምን ነገር ሊል ይችላል። እውነት ከዛ በጣም ደበረኝ። ከዛ ይሁን ነገር በተወሰነ መልኩ ማስተካከያ የማደርገውን አረኩና አንድ ቤት አንድ ቀን ብቻ አረኩ ወደ መጨረሻ። በፍጹም በቃ የሆነ በጣም የሚያጓጓ ነገር ካልመጣ በስተቀር አልደርብም ነበር። የእውነት የሚያጓጓ ስለ በጣም ለየት ያደርጋል። አንዳንዶቹ የእውነትም ይወዱታል የሆነ ሁለት ቦታ መሆኑን ምናምን ገባኛው። ከዛ ግን በቃ ማስተካከለውን አረኩ። ከኤርሚ ጋርም ተመካከርኩ። በቃ ከሁሉም ጋር ተነጋገርኩ። ለአንድ ሰው አንድ ቤት ናይስ ክለብ በጣም እየሰራ ከዛ በተለይ እረፍት የሚባል የወሰድክበት ጊዜ የኮቪድ ጊዜ ይመስለኛል። እና የመጀመሪያ እጅግ በጣም ተወዳጅ ነጠላ ዜማ የሚኒሊክ ወስናቸው እንጆሪ የሚለው ዘፈንም እሱ አካባቢ ላይ ነው የተለቀቀው። እንዴት ምል አንተ የነ ጄምስ ብራውንን የነ ላዮኔል ሪቼን የነ ቴድሮስ ታደሰን በጣም በርካታ ድምፃውያንን የነ አርኬሊን የምትጫወተው ሰው የመጀመሪያ ነጠላ ዜማ ልትሰራ ስታስብ አይን አዋጅ የሚሆንብህ ይመስለኛል። እንዴት ልብህ የሚኒሊክ ወስናቸው እንጆሪ ላይ አርፎ ይሄ የመጀመሪያ ነጠላ ዜማ ይሁን ብለህ ልትወስን ቻልክ? ይገርማል። ውሳኔው እንዴት መሰለ የመጣው እንደዚህ ውስና አድርጌ እንትን አደርጋለሁ ምናምን ያልኩበት ጉዳይ አይደለም። ክለቦች ስጫወት የራሴን ነገሮች ብዙ አስለምጄ ነበር። የራሴን ስለ የነበሩ ነገሮች ግን ብዙ ያስለመድኳቸው በአዳዲስ አዘፋፈን ነበር። ሪአሬንጅ አደርጋለሁ። በቃ ኪቦርድ ይዘን ቁጭ ብለን ከአስፋው ጋር ወይ ከአንድ ኪቦርዲስት ጋር ምናምን ሪአሬንጅ እናደርጋቸዋል። እንደዛ በማድረግ ጊዜ እንጆሪንም እና ሀናን ምናምን እና በመልክሽ አይደለም ምናምን የተወሰኑ ሙዚቃዎችን በቃ ወደ ራሳችን አምጥተን በጣም በተለያዩ ሙዚቃዎች እና የኔ አካል የኔ ሆነሽ የሆነ ዘፈን አድርገነው ነበር ምናምን በቃ በደንብ ትታወቅ ነበር። ሪአሬንጅ በጣም ወድ ነበር። የሆኑ ስሎዎቹን ብሉዚ ነገር አድርገን የሙሉ ቀን ዘፈኖች በሆነ ነገር ምናምን ያ ነገር ያረኩ እንጆሪ ልክ እንደ እንትን ተለመደ በጣም እነዛ የተቀየሩት የሆነ ሜሎዲክ ነገሮች ሎወር ነገር ምናምን እዛው እየዘፈንኩ ነው የሆነ ስቴጅ ላይ ነው የመጡት። በደንብ በቃ የሆነ አንዳንድ ሰው ይህን ነገር ለምን አታወጣው ምናምን ነገር ይለኛል። ከዛ በደንብ ራሴን የማስተዋወቅበት ነገር ይመስለኛል ብዬ ተሰማኝ። ከዛ ከኪሩቤል ጋር ወራንበት። ኪሩቤል ተስፋዬ ኪሩቤል ጋር ሄጄ እንደዚህ ያሰብኩ ምናምን አልኩት። ኪሩን ደግሞ በሌላ ስራ በደንብ ተገናኝተን ነበር። ተፈሪን ያስተዋወቀኝና ኪሩን ተፈሪ ድራም ተፈሪ ደግሞ በቃ በጣም ነፍሱን ይማረው በጣም ትልቅ ሙዚቀኛ ነው። እሱን ያስተዋወቀን በጣም በቃ ከተዋወቅን በኋላ በቃ አሪፍ ሆነ እኔና ኪሩና
እንደዚህ ሀሳብ አለኝ ምን አልኩት። ጥሩ በቃ ናና እንሞክረው እንቅዳውና አለኝ። ከዛ በፊት አልቀዳችሁ? አልቀዳን በፍጹም ሌላ ምንም ነገር አልቀዳችሁ? ምንም ነገር አልቀዳን። ከዛ ሀሳብ ነው ስለ አልበም ነው ያወራ ነው። አልበም እንደማስብ ነግሬዋለሁ እንጂ ምንም ነገር አላረግንም። ከዛ እንጆሪን ቀዳሁት። ስሰማው በቃ ደስ እያለኝ መጣ። ከዛ ግን ይሄ ነገር በባንድ መሆን አለበት፣ ሁሉ ነገር በደንብ ላይቭ መሆን አለበት፣ ቅጂውም ጭምር። አዎ የተወሰኑት እንዳሉ ቅጂዎቹ ምናምን ብራስ ሴክሽን፣ ጊታር፣ ቤዝ ጊታር ሰምቲንግ በቃ ሁሉ ነገር ፐርከሽን ምናምን መሆን አለበት ተባለ። በቃ በጣም መወደውም ስራ የሆነብኝ በጣም በቃ ያለኝን ነገር በቃ እንዳለ ነው ያፈሰስኩት በቃ የዛን ሰዓት ከኮቪድ በኋላ። ከዛ ዘፈኑን ከአሰብኩበት በኋላ ፍቃድ መጠየቅ ነበረብኝ። የጋሽ ሚኒሊክ ነው ደራሲዎቹ ጋር መሄድ ነበረብኝ። ከዛ ከብርሃኑ ድጋፌ ጋር ወራን እና እንደዚህ አስቤ ስለነበረ በጣም አሪፍ ነው። ጋሽ መራይ ናቸው ደራሲው፣ የግጥሙ ደራሲ እሳቸው ናቸው እና እሳቸውን አወራቸው አለኝ። ከዛን ፈራው ደሳቸው መሄድ አይደል? ከዛን በቃ እንደዚህ የሆነ በዙር ሲገኝ አንድ የሆኑ ሰው እያገኘ ወደ ሳር ቤት አካባቢ እንዳሻው የሚባል ወዳጄ እሱ በጣም ያግዘኝ ነበር እዛ ላይና ጋሽ መርሃይ ቤተሰቦችን ላዋራቸውና ጋሽ መርሃይን ዝም ብለህ ማግኘት አትችልም ነበር የዛን ሰዓት ትንሽ ታመው ስለነበረ ከኮሮና በኋላ ስለነበረ ከባድ ነበርና ሲላዋራቸውና ከተስማሙ ትሄዳላችሁ አሉ። ከዛ ሄድን ተስማሙና በቃ በዚህ ቀን ተብለን ሄድን ተሰብስበን አስፈቀድናቸው። ብዙ ናችሁ ሄዳችሁት? ብዙ ማለት ማን ሄደ መሰለ በሰዓቱ የሰለሞን ቦጋለ ማኔጀር የነበረ ጆኒ የሚባል አሁን አሜሪካን ያለው እሱ እንዳሻው ሌላ አንድ ሰው ጨምረን ሄድን። ከዛ አልጠበቁም እነሱም በደንብ ተዘጋጅተንበት ነው እኛም ሽምግልና እንደሚጠይቅ ስነ ስርዓት ሄድን ቤታቸው። እዛ በጣም የጋሽ መራዊ ባለቤት በጣም አሪፍ ሰው ናቸው፣ በጣም ዘመናዊ ሰው ናቸው። በደንብ ተነጋገርን። በቃ እንደ አደራ ነው በቃ የሰጡን። እውነት በቃ አክብራችሁ አድርጉ። ከዛ በስነ ስርዓት እኛ ደግሞ ድንገት የሆነ የዜማውን ባለቤት ደግሞ ማግኘት አልቻለም በህይወት የሉ። ቀሳቸውንም በስነ ስርዓት ወረቀት ምናምን ስለሚያስፈልግ ስለነበረ ከሳቸው ጋር ተነጋግረን የሚዘጋጁትን ወረቀቶች አዘጋጅተን በሁለተኛው ጊዜ ሄድን። እንደዚህ ያደረግን ሙዚቃዎቹን በቃ እየጨራረስን ነበር፣ እኛ ስራው እየሄደ ነበር። ከዛን የሆነ እሳቸው ትንሽ መሀል ላይ ያሟቸው እንደው መጨረሻ ላይ ኦልሬዲ ቪዲዮ ሊጀመር አካባቢ ነው። መጨረሻ ላይ ሄደን ደርሰን ተመርቀን ጋቢ አልብሰን በጣም ደስ በሚል ሁኔታ በቃ እኔ እስካሁን ቤተሰብ ነኝ የልጃቸው በቃ በጣም ደስ ይሉኛል። እና ተፈሪ ጋር ሄድን። ተፈሪን ቀዳ ነው ድራም ፐርከሽን እሱ ነው። ከሱ ነው የጀመርነው እንደው የሚገርም። ከዛ ነዘርዬ ሳክስ ቃል ትሮምቦን ፐርከሽን ቀዳን ጋሽ ተፌ። ከዛ ሮቤል መሀሪ ጊታር። ጋሽ ተፌ ትለዋለህ እንዴ? ተፌ ነው ጋሽ ተፌ ብዬ አንተ ነው የምለው። በጣም ባይዘዌ ጋሽ አዲስ ሁሉ ይለኛል። እሺ እኮ ከዛን እሱን ቀዳን። ከዛ ዘፈኑ ሲያልቅ ቪዲዮ ደግሞ አሰብኩ። በቃ ትልቅ መሆን እንዳለበት ቪዲዮ ምንድን ነው መሆን ያለበት የሚለው አሰብኩ። በቃ በጣም የዛን ሰዓት ምንም አይነት ፊቴ ካሜራ ባይታይ ምናምን ሁሉ ብያለሁ። ምን የመጀመሪያ ስለሆነ በቃ ፍርሃትም አለ። ከዛ ልክ እንደ ሪሰርች ነው የሰራ ነው ቁጭ ብለን እኔ ውቲ ምናምን በቃ በጣም ብዙ ቪዲዮዎች አይተን የሆነ ወደምፈልገው ነገር የሰውዬ በጣም ጎበዝ ነው ብዬ ዳንኤል ግርማ ጋር አትተዋወቁም ነበር? አትተዋወቁም? አዎ። እሺ። ኧረ ምንም በቃ ዳኒ ደወልኩለት። እሺ። ከዛ እና እሺ አዲስ እባላለሁ ምናምን አልኩት። ሄድኩኝ። በተወሰነ መልኩ አይቶኛ ቃል ማታ ላይ እንጂ በደንብ እንትን አላለም። እንደዚህ ሰርቼ ነው እዛ ሙዚቃውን በቃ
ሰማው አደርኩ አለኝ። እሱ በጣም ወደደው። በጣም ለዛውም ፋይናል ያልሆነ ሙዚቃ ነው። በደንብ ሰማ፣ ወደደው። ሀሳብ እናስብ ተብሎ በጣም ጊዜ ተወሰደ። ከዛን ሀሳቡን ሲያስበው በጣም ትልቅ ነው፣ ሰፊ ነው። መደረግ የነበረበትን ነገር በቃ በጣም ትልልቅ ነገር ነው እና ያስደነግጣል እንደ መጀመሪያ ቪዲዮ እና ትንሽ እኔ ክለብ እየሰራው ስለነበረ የገንዘቡ ጉዳይ ሳይሆን የሆኑ አንዳንድ የሚጠየቁ ነገሮች የሚታጡ ነገሮች መሰሉኝና ምንም አይዲያው የለኝም። ከዛን ችግር የለውም በሚል ተጀማመረ። ያን የመሰለ ቪዲዮ ስቴጅ አንተነህ የሚባል አዳራሽ፣ የሰርግ አዳራሽ ውስጥ ስቴጅ ተገነባ። በቃ ስቴጅ፣ ትልቅ ስቴጅ እንደ ኮንሰርት ነው የተገነባው። እንደ በቃ በስነስርዓት ግን ተዘግቷል አዳራሹ። በስነስርዓት በካርቶን ምናምን ተደፋፍኖ ምናምን ሁሉ ነገር ተደርጎ ከዛ በቃ የሚፈለገው ነገር እዛ ላይ በጣም የዛ ህዝብ ሁሉ ትብብር ያ ቪዲዮ ያ ትልቅ ቪዲዮ ወጣ። ከዛ እንደምታየው ነው ጥሩ ሆነ። አቀባበሉም በጣም ይገርም ነበር። እግዚአብሔር አላስደነገጠ? በጣም አይደለ? በጣም ደስተኛ ነበሩ። ግን ምንድነው እኔ ክለብ እየዘፈንኩ ስለነበረ በቃ ወዲያው ወጣ፣ ወዲያው ፈነዳ፣ ወዲያው ኮንሰርት ምናምን ዱባይ ምናምን ራሱ ሄድኩበት ያልኩበት ዱባይ ሄድኩ። በጣም ደስ አለኝ። አሁን አልበሜን መስራት አለብኝ ብለህ ወደ አልበም ስራ እንዴት ነው ልትገባ ይቻልኩ? እሱን ከድሮም አስባለሁ፣ ግን ልጀምር ብዬ ያልኩት አንድ በጣም ቆንጆ ጉዞ፣ በጣም የሚያዝናና ጉዞ ነበረን። እኔ ኡቲ ወንድሜ እና እሱ ቤ እና ሌላ አንድ ወዳጃችን ሱባሌ ይታየው አንድ ወዳጃችን ሆነን ዱባይ ሄደን ነበር። በጣም የሚያዝናና ጊዜ አሳልፈን በቃ በጣም አንተ እኮ በቃ አልበም መውጣት አለበት፣ አልበም መስራት አለብህ የሚል ሀሳብ ሲያነሳል እኔ ሀሳብ አለ። ግን እሱ ግን በቃ እንደማስበውን ነገር አንዳንድ ነገሮች ለምን የስቱዲዮ ልምድ ስላልነበረኝ ምን ሙሉውን ይዤ ነው የምጀምረው፣ ገንዘብ እንዴት ነው ምናምን የሚለው ነገር ስለነበረ ነገሮች እንደዚህ አድርገ እንደዚህ ብንረዳዳ እንደዚህ ብሎ እንጀምር ተብሎ መጣሁ። ከዛ ጉዞ በኋላ ማለት ነው። ከዛ ጉዞ በኋላ መጣን። በሳምንት ልዩነት ውስጥ እንትን እያደረኩ ነው የመጀመሪያ ዘፈኔን በፒያኖ መቅዳት ጀምረናል። በስልካችን እንደ ሳምፕሎችን ማለት ነው። ሳምፕል መቅዳት ጀመርኩ። በቃ ከዛን ጊዜ ጀምሮ አላቆምኩም። ግን መቅዳት ከተነሳ በዚህ አልበም ፕሮጀክትም ሊሆን ይችላል፣ በየትኛውም ሊሆን ይችላል፣ መጀመሪያ ስቱዲዮ ውስጥ የቀዳው ዘፈን ምንድን ነው? መዝሙር ስቱዲዮ ሳይ ማይክ ያየውበት በለው ስቱዲዮ ስለምን በጣም ድሮ ከዩኤል መንግስቱ ጋር ገና እዩም አይ ቲንክ ተመርቆ ወጥቷል ወይ የያሬድ ተማሪ ነው። እንዴት እንደሆነ አላስታውስም። ስቱዲዮ ውስጥ ነው የነገርኩ ገብቼ አላውቅም። እና እንትን ለሆነ ለአፍሪካ የሆነ ለአፍሪካ ህብረት የሆነ ምናምን 50ኛ ዓመት የሆነ ብቻ ለሱ ውድድር የሆነ ዘፈን እንስራ አለ። እሱ ነው ፕሮዲውሰር። የዛን ጊዜ እሱ ሆም ስቱዲዮ ነበረው። በጣም አሪፍ ቤት ውስጥ ቅርብ ነን ከኛ ጋር ሰፈራችሁ። እሺ ከዛ እዛ ጠርቶኝ በቃ እንዴት እንደ ማይኩን እንዲህ ያዩት ነው የዘፈንኩት። እውነትህን ነው? በቃ የመጀመሪያ ነበር እና ማለት በደንብ እኮ እንትን ማይክ ምናምን አውቃለሁ፣ ገባኝ። ግን የሪኮርዲንግ ነገር አላውቅም። ግን ጥሩ መጣ። በጣም ቆንጆ ነበር። የሆነ መዝሙር አፍሪካ ምናምን። ከዛም በኋላ የት መጨረሻው ምን እንደደረሰ አላውቅም። ሳምፕሎችን መቅዳት ስትጀምር ሳምፕሎች ቅጂ ላይ ነፍሱን ይማረውና ወዳጃችን የኔም ወዳጅ ስለሆነ እስራኤል መስፍን ነበረ እና ሙዚቃዎቹን የምትጠቀማቸው ሙዚቃዎች ይኖሩ ነበር። በህይወት ቆይቶ ቢሆን ኖሮ በሚገባ ፋይናላይዝ እናደርጋቸዋለን ብሎ የታሰቡ ሲጀመር ምን መሰለ እስራኤል የምትከፍለው ሰው አይደለ። የሆነ ከተዋወቅ ከሆነ ጊዜ በኋላ እስራኤል በቃ የሆነ የት ነህ
ምናምን ብሎ ሁሌ ቆጣ ብሎ ነው የሚናገረው። ከዛ ነገር የሚያደርግ በቃ ስስ ልብ ነው ያለው እዴ በጣም በቃ እና የመሰለውን ነገር ምናምን የሚያደርግ ሰው ነው። እና ከሆነ ሰዓት በኋላ እንግዲህ በሱ ቤ ነው የምናውቀው፣ እኔ በሱ ቤ ነው የማውቀው። እና ከእኔ ጋርም በጣም ተቀራረብን። በጣም ይሄ ነገር ያስጠላል ብሎ ቆጣ ሚል ይሄ በጣም አሪፍ ነው ምናምን በቃ የሚያደርግ ልጅ ስለሆነ ከዛ ሙዚቃዎች ስንሰራ ደግሞ እንደ ሳምፕል አልነበረ የምንጀምረው። ማለት ስንነጋገር ሳምፕል እንደሆነ ነው። ራሱም እቺ ነገር ሚኪ ጋር ብትሄድ፣ እቺ ኪሩቤል ጋር ብትሄድ፣ አንዳንድ ሙዚቃዎች ደግሞ እሱ ጀምሯቸው በጣም አሪፍ አድርጓቸው በቃ ሌላ ቦታ ያልሄድኩት አሉ በቃ አልወጡም። ሌሎቹን ግን ኦልሞስት ከሆነ ጊዜ በኋላ እኔ ቤት እኔ ጋር እኔ ስቱዲዮ እያደረ ሁሉ እኔ ቀዳ ናቸው በደንብ የሳምፕሎቹን ምናምን ሳምፕል ያደረጋቸው ምናምንና ቢኖር እርግጠኛ ነኝ ቢቆይ ኖሮ ጊዜር አላለሁም እንጂ የተወሰኑ ነገሮችን በጣም እናውጣ ነበር። ብልጭ ብሎ በጣም ብዙ ነገሩ ሊገለጥ ሲል የጠፋ ሙዚቀኛ ነው እና በጣም የቅርብ ጊዜ ትውስታ ነው የእስራኤል ጉዳይ። እኔም ሁሌ ውልብ የሚለኝ ሰው ነው። በጣም የሚገርም ሰው ነው። በጣም ቨርሳታይል ከሚባሉ ማለት በዘርፈ ብዙ የሙዚቃ ስራዎች ውስጥ ካሉ ድምፃውያን መካከል ነው። ቅድም እንዳነሳሁት በብዙ ዘይቤዎች ውስጥ በብዙ አይነት ዘመን ውስጥ ሙዚቃን የምትጫወት ሰው ነህ። አልበሜን ብለህ ስታስብ የሆነ መልክ ለመያዝ አልከበደህም? ከብዶኛል። የሚገርምህ አሁን እድሜ ከገፋ በኋላ እውነቴ ነው ትልቅ ሆኛለሁ ብዬ ስለማምን በእድሜ የሆኑ ነገሮችን መደበቅ ምናምን መቆየት በቃ ሲቆዩ ያምራሉ ወይ ደግሞ የሆነ ጊዜያቸው ሲደርስ በጣም ጥሩ ይሆናሉ ብዬ ማሰብ ከጀመርኩ ነው እንጂ የተውኩት። መጀመሪያ የማስበው ከኪሩቤል ጋር አውርቼ ነበር። እሺ በባንድ ነበር ሙሉ መቅራት አልበምን። ኦኬ ላይቭ በቃ የሚገርም በዛን ሰዓት ከኬንያ ካሉ ፕሮዲሰሮች ጋር ማለት የስቱዲዮ ፕሮዲሰሮች ጋር አውርተን ምናምን ባንድ ከዚህ ዘሄደ ነው። ግን በቃ በጣም ትልቅ ቢግ ነገር ነበር ያሰብኩት እና ከባድም ነበር። ግን በቃ አስቤዋለሁ ሞክሬ ሁሉ የተወሰነ ነገር አውርተን እነሱ በጣም ከባድ ነው ብዙ ሙዚቀኛ ነው ይዘህ የምትሄደው እንደዚህ አይነት ነገር ነበር የአልበም ፕላኔ። በቃ በሁለት ቃል አስተካከለኝ ኪሩቤል። ማለት እንደማልጨርሰው ለምን ይከብድሃል ነው ትክክለኛ የሆነ ጊዜው ሲደርስ ግን ይሄ ፕሮጀክት በጣም ትልቅ ፕሮጀክት ነው። ዘፈኖች መርጫለሁ አሁን እንኳን እያሰብኩት ኦሪጂናል ስራዎች እና ከዛ በኋላ እና በቃ በጣም እንደዚህ አይነት ነገሮችን ካሰብኩ በኋላ ማለት አልበሜ ከተጀመረ በኋላ ነው የምነግርህ። የተወሰኑ ዘፈኖች እየመረጥኩኝ ግን ሄደበታል ውጪ ሄጄ እዛ ኬንያ ምቀዳ መስሎኝ ነበር። ስርዓትህን ያዛለኝ በቃ እውነት በጣም በቃ ከዛ ይሄ ኔክስት ፕላን መሆን አለበት። የመጀመሪያ አልበምህ ከሰው ጋር መተዋወቅ ነው። ከዛ እንደዚህ ከዛ ግን ከሆነ አመት በኋላ ደግሞ የራሴ ፍሬም ውስጥ ከተትኩት አልበሙን እና በቃ ወደ ራሴ መጣሁ። ከአልበም በፊት ከማስታወሻ አልበም በፊት የተለቀቀው እቱ የተባለው ነጠላ ዜማ በጣም በብዙ ሰዎች ርብርብ በአስቸኳይ የተሰራ ስራ ነው እና ሱቤ ያለበት ናቲ ያለበት ታዴ ያለበት ሙዚቃ ቪዲዮ ላይ ኡቲ እንደተለመደው ከመጀመሪያው እስከ መጨረሻው ስላለው ብቻ በጣም ብዙ ሰው ሚኪ ጃኖ የተረባረቡበት ነገር ነው። ምንድነው በእንደዚህ አይነት ርብርብ በፍጥነት እንዲሰራ ዘግይቶ ሊሆን ይችላል የወጣው፣ ግን በጊዜው በፍጥነት እንዲሰራና እንዲወጣ ያደረገው ምንድነው? እቱ የሚባል ሙዚቃ የለም ነበር። እሺ ቀጥታ ከወድሻለሁ ቀጥሎ አልበም ነው የታሰበው ፕላኑ። እሺ አልበም ነው። እሺ በቃ ሌላ ጉዳይ የለንም ነበር። ከዛ የመጨረሻ እህቴ ታመች። የመጨረሻ ልጅ የቤቱ የመጨረሻ ልጃችን ታመመች እና ከባድ ጊዜ ነበር በጣም
እና በቃ ያለንን ነገር እየጨራረስን ነው። በቃ ብዙ ሕክምናው በጣም ትልቅ ነበረ። አዎ እዚህም ከዛ ውጭ መሄዳ ታክማለች እና ከባድ ነበር። ሰው ያ ዘፈን በዛን ሰዓት የነበረኝ እኔ ብድር ምናምን አዎ ሞክሬያለሁ። የሚገርም የተወሰነ ነገር ግን በቃ ያለኝ ነገር ሙያዬ ነው ሚል ድምዳሜ ላይ በቃ መጣልኝ። በቃ ተማከርን ኡቲም በቃ ከባድ ነው ይህን ነገር ቶሎ ወሰነን የሆነ ነገር ካላረግን ቶሎ የሚደረግ ነገር ነበር። ለህክምናው ቀጥታ ከናቲ ጋር ከእሱ ቤጋ ወራን እንደዚህ ከባድ በቃ ይሄ ነገር ነው እና ቶሎ ነው የሆነ ነገር ማድረግ አለብን ተባባልን። እነሱም በጣም ነገሮቹ ላይ ነበሩ ማለት በቃ አጠገቤ ናቸው ጓደኞቼ ስለሆኑ ያውቁት ነበር እና በጣም በፍጥነት ይሄን ዜማው ተሰራ። ይሄ ዜማ ላይ ቶሎ ናቲ ጻፈ፣ ሚኪ አሬንጅመንቱን እየሰራ እያስደነግጥ ነበረ። እኔ እስከዛሬ ድረስ እንዳልኩ በውለታ በጣም ሰው ውለታ ሲውልልኝ ነው የኖርኩት። ያ ደግሞ በጣም ይከብደኛል። በቃ ዋናው ዓላማ የቃልዬን ህይወት ማትረፍ ነው። ቶሎ የሆነ ነገር አድርጎ በቃ የሆነ ነገር ማድረግ ስለነበረ በጣም ከባድ ነበረ። በተለይ እናትና አባቴ ልክ እንደዚህ እንደ አደራ የሰጡኝ ነች ላይ መጨረሻ ነች እና ከባድ ነበር እሱን ማድረግ እና በቃ ቶሎ አውርጠን የሆነ ነገር እናድርግ ተባለ። ቪዲዮ ታዴን ምናምን እንደዚህ አይነት ነገር የሆነ ነገር እንደውም ምን እናድርግ ምናምን ስለው በልዞር በል ያለኝ አያሳስብህ። አዎ ለእቱኔ 1 ብር አላወጣው። ይገርማል። ከዛ እቱ ተሰራ። እቱ ተሰርቶ ቪዲዮ ኤዲት እየተደረገ ቶሎ መሄድ ነበረብን። ለህክምናው ከሀገር ውጭ እና የተወሰነ ደግሞ ሰዎች እያወራን ለመሸጥ ስናወራ በጣም እንደፈለግነውም ስለሚያውቁ በጣም ያስደነግጥ ነበር የሚጠሩት ሂሳብ። በጣም ረበሸን እሱ። ከዛን ቶሎ ብለን አወራን። ጓደኛ አለኝ ተስፎ የሚባል ዱባይ፣ ቃልዬ እንደዚህ ነች፣ ቶሎ መጥቼ የሆነ ነገር ማድረግ አለብኝ ምናምን ነገር አልኩት። እሱ ክለብ ማኔጅ የሚያደርግበት ተነጋገሩ። ማንም ሰው ሳይሰማ ቶሎ ብለን እዛ መሄድ ነበረብን። ወዲያው የሶስታችንም የኔ እሷና የኡቲ ትኬት ተቆርጦ ሄደ። ክለብ ውስጥ በቃ በስነ ስርዓት መስራት ጀመርኩ ተመልሼ ማለት ነው። ይገርማል። ያ የሆነ ጊዜ አልፎ መለስበታለሁ ወዳልከው ክለብ ውስጥ ሄጄ ክለብ መስራት ጀመርኩ ዱባይ። ሰው በዛ ብር ቃልዬ መታከም ጀመረች። ነገሮች ምናምን ነገር በቃ የሆነ ነገር መስተካከል መስመር መያዝ ጀመረ። በቃ አለቀ ነገሩ እና የእቱ ነገር አለቀ። ይገርማል። የቱ ጊዜው ያ አልነበረም። እግዚአብሔር ሲል አልነበረም። በቃ ዘግይቶ ነው የወጣው በኋላ ላይ እንዴ ጁን ላይ ተቀርጾ እንግዲህ አመት ከምናምን በአመት ከ3 ወር ወይ በአመት ከ4 ወር ነው የወጣው ቪዲዮ። ይገርማል። ለምን በቃ አለቀ ያ ነገር፣ ሁሉ ነገር አልፎ እሷም በሰላም ተመለሰች ታክማ፣ ሁሉ ነገር አለፈ። እኔም ወደ ኖርማል ህይወቴ ተመለስኩኝ ምናምን። ከዛ አልበሜ መዳረሻ ላይ ሲደርስ በቃ ይሄን ነገር ለአልበም ማሟሟቂያ ይሆናል የሚል ነገር እግዚአብሔር ሰራልኝ ነው የምለው። ለአልበሜ ሲል እቱን አዘጋጀል እንጂ እቱ ቀጥታ የተሰራው አንድ ገንዘብ ያልወጣበት ሁሉም ለዚህ ለህክምና ለህቴ ለሱ ተብሎ ሁሉም እንትን ያደረገው ሁሉ እግዚአብሔር ይስጣቸው። ቃል የለኝም ያውቁታል አይደለ? በጣም ይገርማል። ሙዚቃ ግን ራሷ ሲያስፈልግ ጌጥ፣ ሲያስፈልግ እውቀት፣ ሲያስፈልግ ለአደጋ ጊዜ ደራሽ መሆኗ ለአንተ በጣም ይደንቀኝ። አይገርምም? የምሬን እኮ ነው የምነግርህ። እውነት እግዚአብሔርን እኔ በጣም በሚያስደንቅ ሁኔታ ሙዚቀኛ ባልሆን ከሆነ ነገር ብቻ የተወጣጣው ሰው ነኝ ብዬ አስብ ነበር የሆነ ሰዓት ላይ። ማለት የሆነ ድራም ምናምን ኪቦርድ ያልነካካሁት ጉዳይ የለም። ከዛ ዘፋኝ የሚለውን ነገር መስመር በቃ ድምፃዊ የሚለውን ይዤ እሱን መስመር ከያዝኩ በኋላ ይገርመኛል። ባልሆን እኔ ምንድን ነበር መሆኑ?
አይደለ? እውነት ለዚህ ነው የተሰራው። በቃ እኔ የሆኑ እኮ ሀሳብ ሙሉ ለሙሉ ሙዚቃ የሚያስተው ብዙ ጊዜ ገጥሞኛል። ብዙ ጊዜ ማለት ነው እንደማልተው ያወቅኩት፣ ግን አስባለሁ ነው መተው አይደለም በቃ አለማድረግ አለመስፈን አትችልም። በቃ የሆነ ነገር ወይ ሙዚቃ አለመስማት እንደማለት ነው። እና ይሄ ግን ለእኔ ሙዚቃ ይኸውልህ እግዚአብሔር ይመስገን ልክ እንደዚህ የምናወራበት ጊዜ ሲመጣ የሰውንም ውለታ ታወራበታለህ፣ ራሱ የሙዚቃንም ውለታ ታወራበታለህ። በጣም የምሬን እኮ ነው የምነግርህ። እኔ ሙዚቀኛ ባልሆን ወር ደግሞ ልክ አባቴ እንደሚፈልገው የመብራት ኃይል ሹፌር በሆን ቃልዬን ማሳከም የምንችል ነበር። በጣም እንዲህ ምንም ነገር በቃ በአንተ አይሆንም፣ ሁሉ ነገር በእግዚአብሔር ነውና በቃ ይገርም። እግዚአብሔር ይስጣት ሙዚቃ። በጣም በጣም ያ በጣም የለፋበት ብዙ ጊዜ ፈጀ የተጠራቀመ እውቀትንም የያዝከውን ነገር ሁሉ ያፈሰስክበት አልበምህ እንደወጣ አቀባበሉ ፈጣን አልነበረም እና አስፈርቶ ነበር። አሸብሮ ነበር። እንዴት መሰለህ ይኸውልህ አሁን ልክ እንደዚሁ የምትኖርበትም ነገር ነው። በቃ ሙዚቃ የምትኖር የሚያኖርህ ነገር ነው እና ብዙ ነገሮች ለምድሃል። ያን ነገር ማስቀጠል ያለበት ያው ሙዚቃ ነው። አልበምህ ጸጥ አለ ማለት ህይወት ነው። እኔ አላቅም ቃል የለውም። በጣም በቃ ድንጋጤ ብቻ አለም። አጠገብ የነበሩ ሰዎች ያውቃሉ። ባንዴን የከሳሁት እውነትህን ነው። እውነት ለኢንተርቪው ስጠይቅ ትንሽ ለወፍር ብያለሁ። እውነት ትንሽ መለስ ልበል ብያለሁ። ከባድ ነበረ። በቃ እንዳለ እኮ ዙሪያዬ ሰው አለኝ። በቃ እኔ ራሴ አመስግኛቸው መማላቅ ምናምን በቃ በእነሱ ብርታት በቃ ሰው ማስታወቂያውን የሆነ ነገር እየተደረገ ፌስቡክ ላይ የሆነ ሰው የጻፈ የሆነ በጣም ጽሁፎቹ ይደንቁ ነበር እያለ የሆነ ቀስ ብሎ ባይመጣ የመጀመሪያው ሰሞን በጣም ደብሮኝ ነበር። እኔ አልበሜ አሁንም በጣም ፈንድቷል የሚል እንትን የለኝም፣ ግን አሁን በጣም ይገርማል። በጣም ደስተኛ ነኝ። በቃ እግዚአብሔር ይመስገን። እንዴ በጣም እንደዚህ እንትን አለ። የመጀመሪያዎቹ ቀኖች ከባድ ነበር። ይኸውልህ በቃ አሉ ቀኖች አይደል ሰው ማግኘት በቃ የምትፈራበት በቃ ሀሳቡን እንዳያነሱበት እንዴት ነው ምን ሆነ ምናምን በቃ ባረግ የምመርጠውን ነገሮች ይዘን ሰዓት በቃ ሀገር መጥፋት በቃ ምናምን በጣም ከባድ ነበር። ምንድን ነው ግን ያበረታ? አንደኛ ይኸውልህ በቃ እኔ ግዴታ መኖር አለብኝ በቤተሰቤ ዙሪያ በጣም በቃ በጣም አስፈላጊ ሰው ነኝ። በጣም ብዙ ውሳኔዎች ነው የወሰንኩት። ኦኬ ወዳጅ አለኝ ሌላ መካሪ ምንም በጣም ብዙ ሰው እንዳለኝ ልክ አንድ ደግሞ ካናዳ ጊላ የሚባል በቃ በጣም የኛ ታላቃችን በቃ እንደ መካሪ ወዳጅ እሱን ሁሉ ደውዬ ካናዳ መጥቼ በቃ ገብተዋል አስፈላጊ ነኝ ብያለሁ። በጉድ መንበረትሙት እኔ በጣም አስፈላጊ ነኝ ለቤተሰቤ በቃ የሆነ ነገር ኮሽ ሲል መኖር አለብኝ። እንደዚህም ላልፈለግኩ እችላለሁ፣ ግን ይሰማኛል። እኔ ምንም አለማድረግ አልችልም እና ጊላ መጥቼ እንደዚህ ነገር የማደርግ ነገር ይሰማኛል። ይውጣ እንጂ አልበሙ አለኝ። ወጥቷል እኮ አልበሙ ገብቷል። ይውጣ እንጂ ወጥቶ ይለቅ እንጂ አይነት ነገር። ከዛ እሱም አለ ብዙ አንተም አለህበት ካቨርቾቹ በቃ እና ደግሞ የሆነ እንደ ትንቢት የሚናገሩ ሰዎች አሉ አይደል? ቀስ እያለ ይሰማል ምናምን የሚሉ ሰዎች ይኸው የሆነ ሰዓት ላይ ሳላስበው በቃ የሆነ በቃ የተረጋጋ ነገር የሚያረጋጋ ነገር እየሰማ ስር እየያዘ መጣ። እግዚአብሔር ይመስገን መጣ። እሺ የሆነ በብዙ ድምፃውያን እንደዚህ አልበማቸው መጀመሪያ ቀናት ላይ ቀዝቀዝ ብሎ
ድንግጥ ያደረጋቸው አጋጣሚ ነግረውኝ ያውቃሉ። በግልም በአደባባይ እዮብ ለምሳሌ ያወራኝ ታሪክ አለ። ድንገት እየሄደ ከሆነ ቦታ ደጋግሞ እንዴት እንደሰማው ምናምን። አንተ እንደዛ ቀና ያረጋ አጋጣሚ ያለ ሙዚቃ እንደዚህ በጣም ምንድን ነው በእናትህ? በጣም ልጁ ካስታወሰው አላውቅም። እሺ እንዴት እንደሆነ ወክ አረጋለሁ ቦሌ። እሺ እንግዲህ እናረጋለን እና ሌሊት ከዛ ወክ አርጌ ወደ ቤት ስመለስ በራይድ ነበር የተመለስኩት። እሺ እና ሙዚቃውን ከፍቶታል። በቃ አማልኝ አዲስን አልኩ። እንዴት አሪፍ አልበም ነው ብሎ በቃ ከወጣ ቀን ጀምሮ አለ አላወቀኝ። እሺ አላወቀኝ። ኮፍያ አረጋለሁ ሁሌ ማለት በቃ ጸጉሬ ስለማይመች በቃ ሁሌ ኮፍያ እጠቀማለሁ እና ከነጭራሹኑ በደንብ ኖቲስ አላረገኝም። በቃ ተሳፋሪው ነኝ። ገብቻል። ጃኬት ብርድ ነው ምናምን ማታ ስለሆነ ወክ የምናረገው ይሄ ማለት አይ ቲንክ ወክ ስንጨርስ 7 ሰዓት ምናምን ሊሆን ይችላል። እና በቃ እንትኑ ከገባ ጀምሮ እንትኑ አልበሙ ከወጣ ጀምሮ በቃ እንትኔ ላይ ወርዶ አያውቅም። ከፕሌየር አላወጣሁትም። እና ደግሞ 2-3 ዘፈኖች በቃ እነዚህ ብሎ የሚነግረኝ እንዴት ሰው እነዚህ የሆነ ከፍ አልል ሲሉ በቃ እምላቸው ነው። እና ኧረ እባክህ ነው አልኩት። በቃ ከዛ ግን ከፈልኩ ወረድኩ። ከዛ ቆይ አንዴ ምን አልኩትማ ልጁ ሲቆም እኔ ነኝ አልኩት። እውነት ዋው እኔ ነኝ አልኩት። እውነት አለኝ። ያው በቃ ኮፍዬ ምናምን አውለኩ። በጣም ደስ አለው። ወርዶ ሰላም አለኝና የሚገርም እና ለምንድን ነው እቺ ፍንፍን ያልከው አለኝ። አይደል እኔ ወክ አድርጌ በርዶኝ ነው። እና የሆነ ሰዓት እኮ ያወቀ ይመስሎኛል አይነት ነገር እኔ ያወቀኝ ይመስሎኛል። ለምን በጣም አፕሪሺየት አደርገዋል። ገብቷል። እና አውቆኝ በቃ ደስ እንዲለኝ አይነት ነገር ነው። እና በቃ በጣም ወርዶ በቃ ደስታው ምናምን ሲገልጽ ይመስለኛል በጣም የተኛው የዛን ቀን በእውነት ዋው ባይዘዌ ረብሻዬን የተረበሽኩትን ረብሻ ሀሳቡ ስለሚያውቅ የደነገጥኩትን ድንጋጤ የዛን ሰሞን እና ደግሞ ይኸውልህ የኔም ችግር ነው መሰለኝ። እንዴት በጣም ጥሩ እኔ ሲንግሎች ሲወጡ እንጆር ይወጣ እንጃ ወጣ ከዛ እወድሻለሁ አለ ከዛ እተዋል። ሁሉም እግዚአብሔር ይመስገን ሲወጡ በጣም ይሰማሉ ማለት ወዲያው ምን የትም ሰማቸዋለሁ የሆነ ቦታ ምናምን በማልጠብቀው ምናምን እንደዚህ ነገር በአንዳንድ ዘፈን እየለቀኩ እንዲያልኩ ብዙ በጀማ ለቅቄ ምናምን አይነት ስሜት አለ። ገብተዋል። የምጠብቀው ነገር ነው። በጣም ደስ የሚሉ እኮ ቃሎች አሉ ምናምን ይሄ አትጠብቅ የምጠብቀው ነገር ነው የሚጎዳ አይደል? ኤክስፔክት ስለምታደርግ ነው የምትጎዳው እንጂ ኖርማል ከፍ ያለ ኤክስፔክቴሽን ነበረ። በቃ የሆነ ልክ እንደ ሲንግሎቹ ገባኛ። በቃ እንደዛ ስለነበረ በጣም ከበደኝ። በቃ መድኃኒዓለም ያውቃል። በቃ ከዛም በኋላ የሆነ እግዚአብሔር ይመስገን በቃ የሆነ እኔም ወደ መስመሩ እየተመለስኩ ስመጣ ደስ እያለ ይመጣ። ግን በጣም ከብዶኝ ነበር። ይገርማል። አልበምህ ሲመረቅ በተለምዶ ኢንተርኮንቲኔንታል ሆቴል የምንለው ሆቴል ሲመረቅ በጣም በጣም ስኬታማ ከሚባሉ ምርቃቶችና የሙዚቃ ፐርፎርማንሶች ውስጥ አንዱ ሊባል የሚችል ምሽት ነው ብዬ አስባለሁ። እና እዛ ምሽት ላይ ብዙ የተከሰቱ ደስ የሚሉ ነገሮች ነበሩ። አንዱ ግን እናትህንና አባትህን መድረክ ላይ ይዛቸው ጋብዛቸው የእነሱን ያመሰገንክበት ወይም ስጦታ የሰጠበት አጋጣሚ ነበረ። እና ያ ሙዚቃን ለመስራት በምታደርገው ትግል ውስጥ በልጅነት ላለፋቸው ላሰጋቸው ስጋት መልስህ ነበረ? ምንድን ነበር ትርጉሙ ለአንተ? በቃ የሚገርም ሌላ ከዛ በፊት ሌላ ኢንተርቪዎች ላይ ስቀርብ አዲስ ለገሰ እያሉ ሲያወሩኝ ኢንተርቪዎቹ ላይ በዛች ስሜ በሚጠራበት ሰዓት ሁሉ በቃ ይኮራል። በቃ ደስተኛ ነበር።
ከዛን ጊዜ በኋላ በቃ እንትን ስወጣ እኮ ዘፈንን ሰምቼው ልጄ ነው አልኳቸው። ማዘርም እንግዲህ በሚኖርበት አካባቢ ልክ እንደዚህ አይነት ነገሮች ሲያጋጥሟቸው እኔ ጨርሼ ነበር። ግን ደግሞ ትልቁን ደግሞ እንደዚህ የሚያዩት ነገር አላዩም በአይናቸው። ከዛን እንደውም እኔ አላቀድኩትም በስነ ስርዓት ያንን ቦታ። እሺ ለምን ያንን በጣም ለዚህ አልበም ወንድሜም ሁሉ ነገር የለፋው ማለት ልክ የኔና የኡቲ አልበም ተብሎ መውጣት ነበረበት። ኡቲ ሪከርድስ በሚለው ነው የወጣው አልበም። እኔ የማስበው ኬኩን የምቆርሰው ከኡቲ ጋር ነው እንጂ ቤተሰብ ይመጣል አላወቅም። የሆነ አቃለውም ሰምቻለሁ ምና እርግጠኛ አይደለሁም። ጭንቀት እዛ ኢቨንቱ ላይ ነው። በጣም ከባድ ነበር። ብዙ ስትራግሎች ነበሩት ራሱ ኢቨንቱ እና በቃ መጡ ሲባል ምንም አይነት ብቻ ማስታወቂያውን ነገር ያለው ምንም አይነት ኢንተርቪው እነሱ ንግግር መስማት ምርቃት እኔ ፋዘሬን የአባቴን ምርቃት መስማት በጣም ይከብደኛል። ለምንድን ነው ይከብደኛል? በቃ አላቅም። ስሜታ ያረጋ ቶሎ አሁን ቤትም ቢሆን የሆነ ወይ በስልክ መመረቅ ሲጀምር የሆነ ቀለድ አድርጌው አሜን ምናምን ብዬው ማለፍ ነው የምፈልገው። በቃ ይከብደኛል። በቃ የእናቴንም የአባቴንም በቃ ትልቁ ከባድ ፓርቲ የደካማ ጎኔ ይሄ ነው እና እንዲናገሩ አልፈልግም። ለምን ይሄን ሾው በቃ በጣም በቃ ስሜታዊ መሆን የለብኝም። በቃ ማለት ተቆጣጥረው መጨረስ አለበት። በቃ በኃይለኛው ባሪፍ ለምን የመጣው ሰው ይገርም ነበር። ነገርኩት ልጁን ምንም አይነት ንግግር እንዳይናገሩ እኔንም ተናገር እንዳትለኝ እነሱ ፊት አልኩት። ደስተኛ ነበርኩ። ወጡ። ከዛም ከጨረስኩ በኋላ ላይ ሩም ስለነበረኝ መጡ ሩም በቃ ያስታውቃል። አባቴ 2 ሰዓት ተኩል የሚተኛ ሰውዬ ነው። በቃ እናቴ በቃ 2 ሰዓት 3 ሰዓት ህልም ነው። በቃ ጨለማ ነው የኛ ቤት የእንቅልፍ ሰዓት ነው። ያ 8 ሰዓት ምናምን ሆኗል ሾው አልቆ። ከዛም በኋላ ብዙ ነገር ሰው ተበታትኖ ምናምን መጨረሻ ላይ ነው ወደ ሩም ይዘዋቸው የመጡት። ቁልብጭ እንዳለ ባዘር መጥቶ እንዴ እንቅልፍ አልመጣም አልኩት። እንዴት አለኝ። በቃ በጣም ደስተኛ ነበረ። ማዘርም በጣም ደስተኛ እንጂ እኔ በቃ ምን መሰለ በጣም ገራሚ ምሽት ነበር። አዎ ከምሽቱም በላይ ደግሞ አሁን ልክ እንደዚህ አይነት ነገሮች እንትን ናቸው፣ ስጦታዎች ናቸው። ሽልማት የምትጨምርበት ደስታ የምትጨምርበት በቃ የሆነ የህይወትም ሽልማት በቃ እንዴ ምን አለ ሌላ ምንም በዚህ ምድር ላይ ሁሉም ሰው ይላል። በቃ ማን አለን እኛ ከእናትና ከአባታችን ውጭ። በቃ ወደ መጨረሻ ጥያቄ እየመጣው ነው። መድረክ ላይ በጣም በትልቅ ኮንሰርት ከሚጠበቁ ድምፃውያን መካከል አንዱ ነህ እና በተለይ አልበም ከወጣ በኋላ በብቻም በጋራም ሊሆን ይችላል፣ ግን በጣም በትልቅ ኮንሰርት እየተጠበክ ነው። ይሄ ኮንሰርት በቅርብ አይሆንም? እንግዲህ እንደ እግዚአብሔር እንደ አምላክ ፍቃድና ከዛም በኋላ ደግሞ እንዳየሩ አብረው የሚሰሩ ሰዎች ምናምን እሱ ከሆነ በጣም ጥሩ ነገር አስበናል እኛ በቅርብ ጊዜ። እኔ በሙዚቃው ጉዳይና በተወሰኑ የሆነ ሪአሬንጅ ምናምን የምናረጋቸውን ሾው በአጠቃላይ ሾው እንዴት ይሁን የሚሉትን ነገሮች በጣም እያሰብኩበት ነው በደንብ። እኔ ደግሞ አጋዥም ስላለኝ ቅርቤ በደንብ እያቀድኩበት ነው። ትልቅ ነገር ይኖራሉ ብዬ አስባለሁ በቅርቡ። አዎ እግዚአብሔር ነው የሚያውቀው። እኔ ራሱ እንደ ወዳጅ ብቻ ሳይሆን እንደ አድናቂ በጣም በትልቅ መድረክ የራስን ሙዚቃዎች የራስን ኦሪጂናል ስራዎች መድረክ ላይ በሚደንቅ ህዝብ ፊት በሚደንቅ ቁጥር ባለው ህዝብ ፊት የምታቀርብበትን ቀን እጠብቃለሁ። በቅርቡ እንደሚሆንም አምናለሁ። ታንኪዩ፣ አመሰግናለሁ። ጥያቄዎችን ጨርሻለሁ። አዲስ ለገሰ ለነበረን በጣም በጣም የሚደንቅ የሙዚቃ ህይወት ጉዞ እና ጨዋታ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በደጃፋችን ለኖረን አጠቃላይ ቆይታ አሜን ይኖረን። በጣም ነው የማመሰግነው ዴቭ። ታንኪዩ ሶ ማች። እግዚአብሔር ያክብርልኝ።